ሚካኤል ይስል ምህረተ ተመልከቱ። ለሰው ምህረተ ተመልከቱ። ለሰው ምህረትን ለእንስሳ ሳይረ ሚካኤል እንኳን ለሰው ለእንስሳ ምንን ይለምናል? ሳር እንዲበቅልላቸው ዝናብ እንዲዘንብ ይለምናል። እግዚአብሔር መዓቱን ሲናገር ሰይጣን ይሰማል። ሰይጣን ለጠንቋዮች ይነግራቸዋል። ጠንቋዮች ወዮላችሁ ይሉናል። ምህረት ሰይጣን ስለማይሰማ ለጠንቋዮች ምህረት አይነግራቸውም። በ50 ዓመት ትሞታለህ ይላል። ሚካኤል ገብቶ 80 ዓመት ያደርግልሃል ማለት ነው። ክርስትና እኮ ታሞ የሚጸድቁባት ሀገር ናት። በድህነት የሚጸደቅባት ሀገር። አሃ የሰውዬ ድህነት እየሰበከ ነው እንዴ? ኧረ በፍጹም። እስኪ በሉ ዳዎ ነው በሉ የሚጸድቁባት። ሰርተ አልሳካ ካለ ዳ ስትሆን ተመስገን እግዚአብሔር። ምክንያቱም ብዙ ሀብት ያልሰጠኝ ሳልመጸውት ቀርቼ እንዳትፈርድብኝ ነው ብለህ የምታመሰግንበት። ተጋድመህ ድህነት ያጸድቃል፣ እሱ ሌላ ነው። እሺ እንደው ሰው እኮ ማጣመም ዝም ብሎ ማለት ነው እንዲህ አላለም። እሺ ምንድነው ያለው? ሰርተ አልሳካ ካለ ተመስገን እግዚአብሔር። ተመልከቱ፣ ክፉ አድርጎ የፈጠረው ፍጥረት የለም። ሰይጣንንም ቢሆን እንደ ሚካኤል ያለ ደግ መልአክ፣ እንደ ሚካኤል ያለ ብርሃን የለበሰ መልአክ፣ ከመላእክት ሁሉ በላይ ከፍ ያለ አዜ መንጦላይት ቅሩበ እግዚአብሔር የነበረ ሳጥናኤልን ብርሃን የለበሰ ሳጥናኤል ተመልከቱ፣ መልአከ ብርሃን ነበረ ስሙ። ሰይጣን አናትክ ነው በዚህ ዱላ ምን ጾም ሻር ብሏል እና ምሽረው ማን በሉ አናትክ ነው ምን ሄድና ዝሙት ስራ ብሏል ሰይጣን። አናትክ ነው ምን ጫት ቀን ብሏል። አናትክ ነው ምን ገሌነማ ብሏል። ሰይጣንን ያለ ስራው ማማት ነው ማለት ነው። ቅዱሳን ገዢ ናቸው ስለ አረረረ እንዴት ይሆናል? የመጽሐፍ ቅዱስ አይደለም ካልክ ሻንተ የሚገዛ የለም። እንኳን ሌላ ሆድ አይደል ሲያዞርህ ብለው ሆዱ እኮ ነው ሰው ሲያዞረው። አሁን ሰው ጣት አላርም ቀጥሮ ስራ የሚገባው ለሆዱ እየተገዛ ነው። እንኳን ሰው ሆድ ይገዛል። ባለስልጣን የቀበሌውማ ሾር ነው የሚያደርገው እንዴ ሾር እንደ ዝርት ማለት ነው። አቀማመጣችሁን እኮ እናውቃችኋለን። ችግር ቄስ ሲመጣ ነው እንጂ እናንተ ጋር ምንም የማይመስላችሁ። ደግሞ እኮ የነ እግዚአብሔር የተመሰገነ ይሁን እንጂ በእውነቱ ማለት ነው። አሜን በሉ። እውነት የተመሰገነ ይሁን። በሰማይም በምድርም የሚያስረውን ቄሱን ብታቃልል መታወቂያ አምጣ። ጉልበት ትስማለህ ጌታዬ ወርደህ ኧረ እባክህ መልስልኝ ብለህ ማለት ነው። የተመሰገነ ይሁን። የሚከብረውን ካላከበርን የማይከብረው ይከብርብናል በእኛ ላይ። ሚካኤል እስከ የት አብሮን አለ? እስከ መንግስተ ሰማያት ብሎ እስከ የት አብሮን አለ? እስከ መንግስተ ሰማያት አብሮን አለ። ዕብራውያን ምዕራፍ 1 ላይ አኮኑ መላእክት መንፈስ ምንቱ በእንተላለው ሚረሱ ሕይወተ ዘላለም። መላእክት የሰው ልጆች የእግዚአብሔርን መንግስት ይወርሱ ዘንድ የሚላላኩ አገልጋዮች አይደሉም። ምን እንዳለ ሚካኤል ሲመጣ ከምድር አሸዋ ከሰማይ ከዋክብት የበዙ መላእክት መጥተው ይረዱናል። ሚካኤልን የሰጠን እግዚአብሔር የተመሰገነ ይሁን። ይሁዳ አንዱን አካል ወልድን ሸጠ፣ አንተ ደግሞ አንዱን አካል መንፈስ ቅዱስን ትሸጣለህ። ለብር ብሎ መስበክ፣ በብር ክህነትን መግዛት፣ በብር ጉቦ ተቀብሎ ሰው መቅጠር መንፈስ ቅዱስን መሸጥ ነው። በብር ብሎ በሰው ላይ መፍረድ፣ ለብር ብሎ ክርስትናን መካድ፣ ለብር ብሎ ገብርኤልን 199 ብር ነው ያመጣሁት፣ አንድ ብርም አላተረፉም ግዛኝ። አሁን ዛጋ ሰርቆ ሌባ አሁን መቤቴን ቤተክርስቲያን መጥቶ የማያውቅ ሌባ ከሆነ ዛጋ ሰርቆ አሁን ወዮላችሁ ብልኔ ማለት ነው ሲገባ ጌታ ይቅር በለኝ ለምን ሲገባ ማለት ነው ሳይቀስፈው ዝም ብሎ ከወጣ ከዛ ገብርሽ ነገ ገብርኤል ነው እንደዛ የሚለው ወጣቱ ማለት ነው። ነገ ደግሞ አመጣለኝ ያህል ይልና ይሄዳል። ሰርቆ ሲመጣ ዝም ሲለው ልቡ ይደነደናል። ከዚያ በኋላ ተመልከቱ ታቦት ሰራቂው ደግሞ ነው የሚያደርገው። አያችሁ አይደል? ኃጢአት ሰርተን እግዚአብሔር ዝም ሲለን ልባችን ደንድኖ እግዚአብሔር ማን ነው እንድንላለን ያደርገናል። በቃ ድነሃል ኢየሱስ ጓዳህን ይሞላዋል አካውንት ላይ እንዲህ ያለ ብር እንደዛ አይደለም። ሰው መማር የሚችለው መሐሪው ማን ከእርሱ ጋር ሲኖር ነው። ሰው አላየችሁትም? ተው ታረቅ ስትሉት ተው ስለማታውቅ ነው። ስንት ዓመት ቻልኩት መሰለ ጌታ አንተን ስንት ዓመት ነው እግዚአብሔር የተሸከመ? ስንት ዓመት ተሸክሟል? ለውስ ከነ ጉዳጉድህ ማለት ነው።
አንተ እኮ በመረጃ አሁን ሰው ሲያጣራ እንዴ ተመልከቱ። አይ ትናንት እኮ ያላየው መስሎ ነው ስትለው ኧረ እንደዚህ ሳረጋ አይተኛል። አይቻል እንደሱ ታረጋ እንደዚህም ሳረጋ በቃ መረጃ የሚለቀው ማለት በዚያች መረጃ ነው ሰው ለመጥላት ይበቃ ነው። እግዚአብሔር ግን ሙሉ ማንነታችንን እያወቀ ያልጠላን እግዚአብሔር ብቻ። 1 ኪሎ አፈር ውሃ ላይ ብታደርግ ይሰጥማል። እግዚአብሔር መሬትን ያስቀመጣት ውሃ ላይ ነው። አልንቀው ይሄን ማድነቅ ከፈለገ ማደግ ከፈለገ ሰው አላድግ ሲል ነው። ተመልከቱ። በጣም ድንቅ ነገር እሺ፣ በጣም ድንቅ ነገር እሺ። ባክቴሪያ ወንዶው ያ ተላይታ ነው ድንቆ እውነትም በጣም የሚያሳፍር ጉዞ። እሺ አሁን ሰልጥነን በጣም ስሰለጥን የምታዩት ነው በቴክኖሎጂ ማለት ነው። በጣም ስሰለጥን እንዲያርገ የምታየው ደመና በቃ ሌላ ምንም ትርጉም የለውም። በጣም ስትር ወእግዚአብሔር ሲገባ ግን እስኪ አሁን ማን አለ እንደው መሬትን በኋላ ላይ ያስቀመጠ እንኳን መሬትን አይደለም ልብስን በኋላ ያስቀምጠው ይውላል አይውልም? ድንቅስ እግዚአብሔር። እኛ ክርስቲያኖች ግን አንድ ነን። እስኪ እኛ ክርስቲያኖች በሉ። ሀገራችሁ የት ነው? ሰማይ የሚገባ ማን ነው? ዘረኛ ለማን ሊሆን ይችላል? ሰማይ አሁን አንተ እንትና ክልልና በዚህ ቢል የሚገባ የሚል ወጥተህ ነው የምታልቀው። ዘረኛው ይወድቃል፣ ሌላው ይገባል። ይኸውላችሁ አሁን ደግሞ ጎራ ማለት ነው። እኛን አጥፍቶ እግዚአብሔር ማን ሊገባለት ነው የሚል አንዳንድ ትዕቢተኛ ይጠፋል። ጅል እንዳትሆን። አንድ ወርቅ ያለው ሰው አመድ ባለው ሰው አይቀናም። ወርቅ ያለው ሰው ከሰል በያዘ ሰው አይቀናም። ወርቅ ያለው ሰው መዳብ ባለው ሰው አይቀናም። ወርቅ ያለው ሰው ቆርቆሮ ባለው ሰው አይቀናም። አንድ ጻድቅ ያለው እግዚአብሔር ተመልከቱ። ዓለም ሁሉ ቢያልቅ ራሱ ዓለም ይቀርበታል እንጂ እግዚአብሔር የሚጎርልበት የለም። ፈጥሮንም ያደረግንለት ነገር የለም። አሁን ለምሳሌ በሞት ያፈርሶን አሁን አይመልብ መድኃኒዓለምና ከዚህ ከእጄ ውስጥ አንዷ ጣት ብትቆረጥ ጣቱ ተቆረጠ ነው እንጂ ቆራጣው የኔ ስም አለው መምህር እንትና ይባላል። ጣቱ እንደዚህ ቆራጣዎች ናቸው። ተቆርጠው የወጡት ከኦርቶዶክስ በቃ አይደሉም። ምክንያቱም ዋናው አካል የት ነው ያለው? ራስ ነው። ራስ አለብን ነው ዋናው አካል። ራስ የሌለው አካል አይደል? ጣት የሌለው ራስ መኖር ይችላል። ራስ የሌለው ጣት ግን አይኖርም። ይኖራል እንዴ? ተመልከቱ። ስለዚህ በደንብ ያዙልኝ። ቤተ ክርስቲያን መጽሐፍ ቅዱስ ውስጥ የሚጣሉ የሚመስሉ ሐሳቦች የሚኖሩን እኛ ከመጽሐፍ ቅዱስ ጋር ስንጣላ ወይንም እኛ ከራሳችን ጋር መጣላት ስንጀምር ወይንም እኛ ከፈቃዳችን ጋር ስንጣላ የተጣላ ይመስለናል። ሰው ንስሐ ሲገባ ተመልከቱ፣ ከእግዚአብሔር የምህረቱ ባህር ነው የሚገባ። ሰው ንስሐ አልገባም ማለት አይደለም። ተመልከቱ፣ ንስሐ ስትገቡ የምሬ ነው የምላችሁ። እንደው አሁን እኮ እዚህ እንትና አሁን የአዲስ አበባ ሕዝብ ተሰብስበን አንድ ውሃ ብንገባ ውሃው ራሱ ይገማል ተመልሶ። እውነቴን ነው አይሸትም ነው ያው እየተጠበቀ ነው። ሰው እንደዚያ ነው ማለት ነው። እግዚአብሔር ግን ሁሉን ቢያጥም የማይቀየር ንጹሕ አባይ ነው። የምንማማርበት የትምህርታችን ርዕስ ወአጸን ልቦ ለፈርዖን የፈርዖንን ልብ አጸናለሁ በሚል ይሆናል። እስኪ በሉ የፈርዖንን በሉ ምኑን አጸናለሁ በሉ እንጂ። ዘጸአት 7:3 ዘጸአት 7:3 ዘጸአት ማለት መውጣት ማለት ነው። ጸአት የሚለው ቃል ለቃል ሲተረጎም መውጣት የሚል ትርጉም አለው። መውጣት ከብዙ አይነት መውጣት አለ። እስራኤል ከግብፅ የወጡበት ዕለት ነው ዘጸአት ተብሎ የተነገረው። እስራኤል ከግብፅ መውጣታቸውን የምትናገር መጽሐፍ ስለሆነች ዘጸአት ብለው ሊቃውንት አስተጋባያነ መጻሕፍት ሰለስቱ ምዕት አርዕስት ሲሰጡ ዘጸአት ብለው ሰጥተውታል። እንደው ተነስቶ የማቴዎስ ወንጌል ዘጸአት ዘኍልቍ የሚል እንደ የሰፈር አውድል ያላያችሁ ዘጸአት የሚለውን ስም ማን እንደሰጠው የማያውቅ ግን ዘጸአት የሚጠቅስ ሰው ማለት ነው። አየው እሱ ነው አውደልዳይ ማለት እና ተመልከቱ፣ ዘጸአት የሚለውን ስም የሰጡት ለመጻሕፍት አርዕስት የሰጡ ሰለስቱ ምዕት አባቶቻችን ናቸው። እና እነሱ ዘጸአት ብለው ሰጡት። ለምን ቢባል እስራኤል ከግብፅ መውጣታቸውን ትናገራለች። ታዲያ ያንን ታሪክ ማወቅ ለኛ ለምን አስፈለገ ብላችሁ ጠይቁኝ። እኛ ደግሞ ከነፍስ ባርነት መውጣታችንን ስለምትናገር ማለት ነው። ከነፍስ ባርነት ያወጣን አምላክ የተመሰገነ ይሁን። አጠር አድርጌ ወደ ነገሬ ብቻ ልምጣ። ቁጥር 1 ላይ ሲጀምር
ወይቤሎ እግዚአብሔር ለፈርዖን ወአነ ረሰይኩከ አምላኮ ለፈርዖን። እግዚአብሔርም ሙሴን አለው እኔ የፈርዖን አምላክ አድርጌሃለሁ አለ። የማን አምላክ? እንዴ እግዚአብሔር ውክልና ሰጥቶት ነበር። እስከ መቼ ነው የሰጠው? አያችሁ አይደል? ፈርዖን ራሱ አምላክ በሚል ይቅርታ፣ ሙሴ ራሱ አምላክ የሚል ስም እግዚአብሔር ሰጥቶታል። ሙሴ አምላክ ነው እንዴ በቤተ ክርስቲያን? በሉ ንገሩኝ በሞቴ አምላክ አይደለም። አማልክት ዘበጸጋ ግን ቅዱሳን የጸጋ አምላክ መሆን ይችላል። ባጭር ቃል ይወላችሁ አምላክ የሚለው ቃል ስሙ ሲፈታ አምላክ የሚለው ቃል ሲፈታ ቃል ለቃል መለከ ገዛ ነው። አምላክ ማለት ገዢ ማለት ነው። እስኪ በሉ ገዢ በሉ። ስለዚህ ሙሴን እግዚአብሔር አምላክ አድርጌሃለሁ ሲለው ምን ማለቱ ነው? ለፈርዖን ገዢ አድርጌሃለሁ ማለቱ ነው እንጂ አንተ ፈጣሪ ነህ ማለቱ ግን አይደለም። ቅዱሳን ፈጣሪ ተብለው የተጠሩበት መጽሐፍ የለም። ቅዱሳን ፈጣሪ ተብለው ማለት ነው። ፈጣሪነት የእግዚአብሔር የባህሪ ገንዘቡ ነው። ገዥነት ግን እግዚአብሔር ለቅዱሳን በጸጋ የሚሰጣቸው ስጦታ ነው። እንዲያ ከሆነ ተመልከቱ፣ እግዚአብሔር ቆመ በማህበር አማልክት። ተመልከቱ፣ እግዚአብሔር በአማልክት ማህበር መካከል ቆመ ይላል። እንዴ እግዚአብሔር በአምላክ ማህበር መካከል ምን ሊያደርግ ይገኛል? እግዚአብሔር ይቆማል። ትልቁ ችግር ይሄ ነው። ተመልከቱ፣ አምላክ የሚለውን ቃል ባለማወቅ ብዙ ሰዎች ሲሳሳቱ ይኖራሉ። ወደፊትም ሊስቱ ይችላሉ። እግዚአብሔር ወደ ቤቱ ይመልሳቸው። ስለዚህ ተመልከቱ፣ አምላክ እግዚአብሔር ብቻ ነው። እንግዲያውስ ፈርዖንን አምላክ አድርጌሃለሁ ማለት በፈርዖን ላይ ሾሜሃለሁ የሚል ቃል ነው ያለው። ምን ብያለሁ? ሾሜሃለሁ። መግዛት። እሺ ቆይ አሁን እኛ እየተገዛን አይደለም? የሚገዛቸው አካል የለም እንዴ? የቀበሌው ፖሊስ ይገዛቸዋል። ያው ገዢ ነው ማለት ነው። አምላክ ማለት ገዢ ነው ትርጉሙ። ስለዚህ ምን ማለት ነው? ፈርዖንን የምትገዛው አድርጌሃለሁ ማለት ነው። በሌላ አነጋገር እግዚአብሔር በአማልክት ማህበር መካከል ቆመ ሲል አማልክት የተባሉ የጸጋ አምላክ የተባሉ ገዢ የሆኑ በጸጋ ገዢ የሆኑ ቅዱሳን ሐዋርያት ናቸው። ማን ናቸው? በሉ እንጂ ቅዱሳን ሐዋርያት ገዢ ይባላሉ። ለምን? እግዚአብሔር ምን ብሏቸዋል? ግዙ ብሏቸዋል። እግዚአብሔር ስልጣን ስለሰጣቸው። ለዚህ ነው ቅዱስ ዳዊት ምን አለ? መኑ ይመስለከ እምነ አማልክት እግዚኦ፣ ከአማልክት መካከል አንተን የሚመስል ማን ነው? እስኪ በሉ ከአማልክት መካከል በሉ አንተን የሚመስል ማን ነው ማለት ምን ማለት ነው? አምላክ አንተ ሙሴን ለፈርዖን አምላክ አድርጌ ሾሜያለሁ ብለዋል። ሐዋርያትም አማልክት ዘበጸጋ ይባላሉ። አንተን ግን ከሐዋርያት መካከል የሚመስል ማን ነው? እንደውስ ተመልከቱ፣ እንኳንስ የሰው እጅ ከሰራቸው ከአጵሎስ፣ ከአርጤምስ፣ ከዜል፣ ከግሪክ አማልክታት እንኳንስ እነሱ ይቅርና የጸጋ አምላክ ከሆኑት ከሐዋርያት መካከል የሚመስል አንተን ማን ነው? ከሐዋርያ የገዛለ ከሐዋርያ ሙት ያስነሳለ በባህሪው ሙት ያስነሳ ግን የለም በጸጋ እንጂ። ከሐዋርያት መካከል የመገባለ ህብስት አበርክቶ የመገባለ ውሃ ካለት ላይ ያፈለቃለ ሰዎችን ወደ እግዚአብሔር ያደረሳለ ስጋውን ቆርሶ ደሙን አፍስሶ ግን እንዳንተ የሰጠ የለም ተብሎ የማይተካ አምላክ የባህሪ አምላክ እግዚአብሔር ብቻ ነው። የባህሪ አምላክ ማን ነው? ማን ነው አምላካችን? ማን ነው አምላካችን? እስኪ አምላካችን እግዚአብሔር ነው በሉ። ገዣችን እግዚአብሔር ነው። ገዣችን ማን ነው? ገዣችን እግዚአብሔር ከሆነ እሺ አትገዛም። አሁን አንተ ቅዱሳን ገዢ ናቸው ስልህ አረረረ እንዴት ይሆናል? የመጽሐፍ ቅዱሳዊ አይደለም ካልክ እሺ አንተ የሚገዛ የለም? እንኳን ሌላ ሆድ አይደል ሲያዞርህ የሚውለው ሆዱ እኮ ነው ሰው ሲያዞረው። አሁን ሰው ጣት አላርም ቀጥሮ ስራ የሚገባው ለሆዱ እየተገዛ ነው። እንኳን ሰው ሆድ ይገዛል። ባለስልጣን የቀበሌውማ ሾር ነው የሚያደርገው። እንዲህ ሾር እንደ እንዝርት ማለት ነው። አቀማመጣችሁን እኮ እናውቃችኋለን። ችግር ቄስ ሲመጣ ነው እንጂ እናንተ ጋር ምንም የማይመስላችሁ። ደግሞ እኮ የነ እግዚአብሔር የተመሰገነ ይሁን እንጂ በእውነቱ ማለት ነው። አሜን በሉ። እውነት የተመሰገነ ይሁን። በሰማይም በምድርም የሚያስረውን ቄሱን ብታቃልል መታወቂያ አምጣ ጉልበት ትስማለህ ጌታዬ ወርደህ ኧረ እባክህ መልስልኝ ብለህ ማለት ነው። የተመሰገነ ይሁን።
የሚከብረውን ካላከበር የማይከብረው ይከብርብናል በእኛ ላይ። የሚደንቀው እግዚአብሔር አልደንቅህ ካለ የማይደንቅ የተጠቀለለ ንፋስ የተሞላበት አየር የተሞላበት ኳስ ታደንቃለህ። የሚደንቀው የእግዚአብሔር መልክ አልደንቅህ ካለ ግሪክ ላይ የተሰራች የጣዖት መልክ አርጤምስን ታደንቃለህ። የሚደንቅ የእግዚአብሔር መልክ ካልደነቅህ ፈረንጅ ታደንቃለህ ማለት ነው። የሚደንቀውን ሳናደንቅ ስንቀር ነው የማይደነቅ የሚደነቅብን። ለዚህ ነው ቅዱስ ዳዊት መጀመሪያ ማድነቅ ሲጀምር መንክርተ ላህያ ለባህር፣ የባህር ጨዋታዋ ድንቅ ነው አለ። እግር ሳይኖራት የምትሮጥ አትደንቅም? ሰው አሁን ባህርን እኮ አይታችሁ አታውቁ። ውሃ ታውቃላችሁ? ባህር አይታችሁ ታውቃላችሁ? አታውቁም? ሰው አሁን አውቃለሁ ምን ብሎ አይቶ ነው። ማወቅ የሚባለው ተመልከቱ፣ ምን አላት ባህርሽ? እግር ሳይኖራት የምትሮጥ ናት። የላችሁ የሚያስደንቀው እሱ ነው። አፍ ሳይኖራት የምትጮር ሹ የምትል እንግዲህ ሄዳችሁ አዳምጡ። አፍ የላትም ግን ትጮሃለች። ተመልከቱ እንዴት ያለ ድንቅ ነው! ተመልከቱ ሞገዷስ እንዴት ያለ ነው! ስትጫወት ተመልከቱ። ሞገድ ነፋስ ሽርብርብ እያደረገ ሲያመጣት ምንኛ ነው የምትደንቀው! እንዴት ያለች ድንቅ ናት! አላደነቀ እንዴ? የስ ድንቅ አይደለም? አንጎድጎድ እግዚአብሔር በሰማያት አለ። እንደመነው እንዴት ያለ ድንቅ ነው አለ። እሱ ብትን ሆኖ ብትን ያልሆነውን ውሃ የሚሸከም እስኪ ወንድ እስኪ በወንፊት ውሃ ማምጣት ከቻልክ ማለት እስኪ ወንድ ማለት እስኪ ባለቅ እንግዲህ አሁን ጀግና ከሆንክ እስኪ በጉም ውሃ ቋጥረ ማምጣት ከቻልክ በጢስ እስኪ ያለ ይህና እግዚአብሔር እኮ በጢስ አሁን ተመልከቱ። በፕሌን ስትሄዱ ፕሌኑ ደመናውን አልፎት ይሄዳል። ደመና ግን ውሃ ተሸክሞ ነው የሚኖረው። አይደንቃችሁ? እሱ ብትን ሲሆን እሱ ቀላል ነገር ሲሆን ከባዱን ውሃ እንዲሸከም አደረገው። ከዚህ በላይ ማድነቅ ከፈለገ እግዚአብሔርን አታደንቅም? ማየት ከፈለገ ይህን ያደረገ እግዚአብሔርን ነው እንጂ ፀሐይ አብርታ ብርሃኗ የማያልቅ ነፋሳት ወጥተው የማያልቁ ተመልከቱ። አድንቃ ይሄን አንተ አንድ ኪሎ ውሃ 1 ኪሎ አፈር ውሃ ላይ ብታደርግ ይሰጥማል። እግዚአብሔር መሬትን ያስቀመጣት ውሃ ላይ ነው። አድንቀው ይሄን ማድነቅ ከፈለገ ማደግ ከፈለገ ሰው አላድግ ሲል ነው። ተመልከቱ በጣም ድንቅ ነገር እሺ፣ በጣም ድንቅ ነገር እሺ። ባክቴሪያ ወረንዶ ያ ተላይታ ነው ድንቆ እውነት በጣም የሚያሳፍሩ ጉዞ። እሺ አሁን ሰልጥና በጣም ስሰለጥን የምታዩት ትል ነው በቴክኖሎጂ ማለት ነው። በጣም ስሰለጥን እንዲያርገ የምታየው ደመና በቃ ሌላ ምንም ትርጉም የለው። በጣም ስትር እግዚአብሔር ሲገባ ግን እስኪ አሁን ማን አለ እንደው መሬትን በኋላ ያስቀመጠ እንኳን መሬትን አይደለም ልብስን በኋላ ያስቀምጠው ይውላል አይውልም? ድንቅስ እግዚአብሔር ውሃን በመሬት ላይ ይሰራ። ድንቅ ይለዋል እግዚአብሔር ነው። ድንቅ ይለዋል እግዚአብሔር ነው። እሳትን ውሃን ነፋስን አንድ ቤት ቆልፎ ሰው ያደረገ ማለት ሰው እኮ የአራት ጠበኞች ስምምነት እኮ ነው። ተመልከቱ የስንት ጠበኞች ታዲያ ሰው ጠቦታል። ከሚስቱ ጋር ቤቱ ጠቦታል። ባለስልጣን ወንበሩ ጠቦታል። ጠበኞቹ በተስማሙበት ዓለም እውነቴን እኮ ነው። ቢያንስ ሰው አይምሮ ካለው ፍጥረት ያንሳል፣ ከሌለው ፍጥረት ያንሳል እንዴ? በሞት ያፈርሰዋል። አይምሮ ከሌለው አንሰናል አላለስንም በሉ እንጂ። እሺ እሳት አሁን እናንተ ውስጥ አለ የለም? ቸክ አድርጎ የሚሞቀው የእሳት ባህሪያችሁ ነው። እሺ እሱ ከሌለ ቀዝቅዛ፣ ከቀዘቀዝክ ደግሞ ሞታል። በቃ ምንም ትርጉም የለውም። መጀመሪያ ሰው አሁን ቸክ ይደረግ አግሩና ካስታረጉት በረዶ እየሆነ ከሄደ አይ አራጉን ጭንቅ ነው እንትን እየቀዘቀዘ ነው ማለት ነው። ሰው ተመልከቱ የአይምሮ የሌለው ፍጥረት ከውሃ ጋር ቆጫል አንድ ጋር ማለት ነው። ውሃን ቢያጠፋት አትኖርም፣ ደግሞ ትደርቃለህ ማለት ነው። ነፋስ ደግሞ ተመልከቱ ወጣ ብትሄድ ደግሞ የነፋስ ባህሪያችን ኦክሲጅን መሳብ ማደግ የምንችለው በነፋስ ባህሪያችን መሆን ማወቅ አለባችሁ። ይሄ እስመ ነፋስ ይስቦ ለቁመተ ስጋና ሰውን እንዲያድግ የሚያደርገው ምንድነው? ኦክሲጅን ነው፣ ነፋስ ነው ማለት ነው። ሰው ማደግ የሚችለው በአየር ነው። እንድንረዝም እንድናድግ የሚያደርገን እግዚአብሔር ነው። ተመልከቱ ነፋስ ከመሬት ጋር መቼም ቢሆን ስምምነት የለውም። እቤት አትገባም። የሚጋርዳት ምንድነው? መሬት ነው። ድንጋይ ምንም ያው ድንጋይ ብትሉትም ጭቅሳው እንደ ድንጋይ አጥንታለሁ። እሺ እንዳትሸወሩ እና ተመልከቱ እነዚህን አስማምቷ ኖረ። እኛ ነን እኮ ቦታ የጠበበን። ጠቧል፣ ቤተክርስቲያኑ ጠቧል። ስልጣን ጥብብ ሆድ ጥብብ አድርጎታል።
ቤታችሁ ተመልከቱ፣ ከተማው ጠቧል ለባለስልጣናቱ። ሰውን በዘሩ፣ ሰውን በመልኩ፣ ሰውን በጎጡ ከፋፍለው ጨረሱት። ከፋፍለው ማለት ነው። ሰው ቢያንስ እንደው ተመልከቱ አይምሮ ከሌለው ፍጥረት መማር ነበረበት። እኛ ክርስቲያኖች ግን አንድ ነን። እስኪ እኛ ክርስቲያኖች በሉ። ሀገራችሁ የት ነው? ሰማይ የሚገባ ማን ነው? ዘረኛ ለማን ሊሆን ይችላል? ሰማይ አሁን አንተ እንትና ክልልና በዚህ ቢል የሚገባ የሚለው ወጥተህ ነው የምታልቀው። ዘረኛው ይወድቃል፣ ሌላው ይገባል። ይኸውላችሁ አሁን ደግሞ ጎራ ማለት ነው። እኛን አጥፍቶ እግዚአብሔር ማን ሊገባለት ነው የሚል አንዳንድ ትዕቢተኛ አይጠፋም። ጅል እንዳትሆን። አንድ ወርቅ ያለው ሰው አመድ ባለው ሰው አይቀናም። ወርቅ ያለው ሰው ከሰል በያዘ ሰው አይቀናም። ወርቅ ያለው ሰው መዳብ ባለው ሰው አይቀናም። ወርቅ ያለው ሰው ቆርቆሮ ባለው ሰው አይቀናም። አንድ ጻድቅ ያለው እግዚአብሔር ተመልከቱ፣ ዓለም ሁሉ ቢያልቅ ራሱ ዓለም ይቀርበታል እንጂ እግዚአብሔር የሚጎርልበት የለም። ፈጥሮንም ያደረግንለት ነገር የለም። ቸግሮት አናለብሰው፣ ውሃ የሚያመጣለት ጠፍቶ አንቀዳለት፣ ሰራዊት አጥቶ አንደራጅለት። የሚያለብሰው ሰራዊት አጥቶ አንደራጅ፣ ድሃ ሆኖ አናመድረው፣ ጨልሞለት አናበራለት፣ ርቦት አናበለው። የፈጠረን እግዚአብሔር ለቸርነቱ ነው። በቸርነቱ የፈጠረን አምላክ የተመሰገነ ይሁን። ስለዚህ ምን ብሎ መኖር በሉ? ተስማምቶ መኖር በሉ። ቆዩ እስኪ በሉ ተስማምቶ መኖር በሉ። ምን ብሎ መኖር? ምን ብሎ መኖር? ቆይ እሱን ጠቅ አድርጌ በዛው ይዤላችሁ ልምጣ። ጥያቄያችሁ ነው ይሄ ሁሌም ብዬ አስባለሁ። ነው አይደለም? የፈርዖንን ልብ አጸናለሁ አለ ማን ነው? ደግሞ እንደገና ሙሴን ደግሞ ሂድና ፈርዖንን ልቀቅ በል። አይጋጩም? አይጋጩም። ግን ይጋጫሉ። ግን አይጋጩም። ምን አለ እግዚአብሔር? መጀመሪያ ና ሂድና ሙሴን ሕዝቤን የምታወጣ አንተ ነህ አለ። ከዛ ደግሞ ምን አለው? ፈርዖንን ደግሞ ልቡን አጸናዋለሁ። እንዲህ አይነት ነገር ምን ማለት ነው? አትጠይቁም? በደንብ አድርጋችሁ መጠየቅ አለባችሁ። እግዚአብሔር የፈርዖንን ልብ ካጸና ሙሴን ደግሞ ሄደ ግጠመው ካለ እግዚአብሔር ሎቱ ስብሐት። ሰው የሚያጋጥም አምላክ ነው እንዴ? ነው? አቤት። እሺ አስታርቁታ። ምን ማለት ነው? እሺ ልቡን አጸናዋለሁ ያለ ማን ነው? በሞቴ ነገሩ። ከዚያ ደግሞ ሂድና እስራኤልን አውጣ ያለ ማን ነው? እርቅ መያዝ አለባቸው። አሁን ይሄን ማለት ነው። ተጣልቷል ወይ ከተባ አልተጣላም። የተጣላው ማን ነው ከተባ እኔ ነው የሚባለው። የተጣላው ማን ነው? በሉ እንጂ የሚስት ሰው አንድ ሰው ሲስት ቤተክርስቲያን አትስትም። የሳተው ሰውየው ነው። ሰውየው ሳተ ነው የሚባለው። አሁን ለምሳሌ በሞት ያፈርሶን አሁን አይበልብኝ መድኃኒዓለምና ከዚህ ከእጄ ውስጥ አንዷ ጣት ብትቆረጥ ጣቱ ተቆረጠ ነው እንጂ ቆራጣው እኔ የኔ ስም አለው መምህር እንትና ይባላል። ጣቱ እነዚህ ቆራጣዎች ናቸው። ተቆርጠው የወጡት ከኦርቶዶክስ በቃ አይደሉም። ምክንያቱም ዋናው አካል የት ነው ያለው? ራስ ነው። ራስ አለበት ነው ዋናው አካል። ራስ የሌለው አካል አይደል። ጣት የሌለው ራስ መኖር ይችላል። ራስ የሌለው ጣት ግን አይኖርም። ይኖራል እንዴ? ተመልከቱ። ስለዚህ በደንብ ያዙልኝ። ቤተ ክርስቲያን መጽሐፍ ቅዱስ ውስጥ የሚጣሉ የሚመስሉ ሐሳቦች የሚኖሩን እኛ ከመጽሐፍ ቅዱስ ጋር ስንጣላ ወይንም እኛ ከራሳችን ጋር መጣላት ስንጀምር ወይንም እኛ ከፈቃዳችን ጋር ስንጣላ የተጣላ ይመስለናል። በሉ እኛ በሉ ሁላችሁ ከፈቃዳችን ጋር ስንጣላ ምን ያለ ይመስለናል? በሉ የተጣላ ይመስላል በሉ እንጂ ምን አላለም? አልተጣላም። እንግዲህ እችን ብቻ በመሰረታዊ ሐሳብ ተናግሬ እኔም ቤቴን እናንተም ቤታችሁን ምን ማለት ነው? የፈርዖንን ልብ አጸናዋለሁ ታምራቴንም አደርጋለሁ አለ። ደግሞ እኔ ነኝ አለ። በረዶንም ማመጣው እኔ ነኝ፣ ቅማሉንም አመጣለሁ፣ ዝንቡንም አመጣለሁ፣ ጉንቻችሩንም አመጣለሁ። ይሄ ምንድን ነው የሚባለው? ጉርጥ የሚባለው ማለት ነው። እሱን አመጣለሁ። በፈርዖን ላይ ቅማል እንዲወራው አደርጋለሁ። ከዛ ውሃውን ደም አደርገዋለሁ፣ በረዶ አወርዳለሁ፣ ከብቱን እጨርሳለሁ። ከዛ ደግሞ ምን አደርጋለሁ አለ? የግብፃውያንን ልጆቻቸውን በኩሩን አጠፋለሁ። ይህን ሁሉ አደርጋለሁ፣ ግን የፈርዖንን ልብ ደግሞ ምን እላለሁ? አጸናዋለሁ፣ አይለቅህም አለ። የፈርዖንን ልብ ካጸና መቅሰፍቱንም ካመጣ እግዚአብሔር ምን ማለቱ ነው ያለውን ያዙ። እንግዲህ የመጀመሪያ እግዚአብሔር የሰውን ልብ ያጸናል ሲባል
እንደዚያ ከሆነ ቆይ እስኪ በሉ እግዚአብሔር በሉ ሰውን እንዳይጸድቅ ልቡን ያጸናልን? አያጸናም። አሁን ተመለሰላችሁ አይደል? ካላጸና አያጸናም ብቻ መልስ አይደለም። እሺ ካላጸና እንግዲህ ምን ማለት ነው ሲባል ተመልከቱ። እግዚአብሔር ሰዎች እንዳይጸድቁ ልባቸውን የሚያጸና ከሆነ ተጠያቂው ራሱ እግዚአብሔር ነው። ገብቷችኋል? አልገባችሁም? ሰው በጣም የሚደሰኩራት ዲስኩር አለች። እንዲህ ይላል፣ በጣም ይቅርታ አድርግልኝ፣ እመቤታችንን ብትሆን ተመርጣ ነው፣ ቅዱሳንም ቢሆኑ ተመርጠው ነው፣ እንትናም ቢሆን ተመርጦ ነው፣ እንትናም ቢሆን ተመርጦ ነው። እኔ እግዚአብሔር ስላልመረጠኝ ነው። ደግሞ እግዚአብሔር ያለው አለ። ለሲኦል ካለኝም ያው ብበላም ሲኦል መግባቴ አይቀርም። ለገነትም ካለኝ ደግሞ ባልጾምም ችግር የለው እግዚአብሔር ወስኗል ይላል ሰው። እግዚአብሔር ወስኗል እንዴ? የታያችሁት ተነጋግራችኋል? እግዚአብሔር የወሰነ እግዚአብሔር ተመልከቱ ያውቃል የሚባል እስኪ ያውቃል በሉ። ማወቁንና እግዚአብሔር ወስኖ ከሆነ እንግዲያውስ ተመልከቱ እግዚአብሔር ይመርጣል ሲባል አዎ ይመርጣል። እስኪ አዎ ይመርጣል በሉ። ያልመረጠው ግን የለም። ይሄን ያዙ እሺ። ሰይጣንን አልመረጠውም፣ መርጦታል። ለምንነት ነው የመረጠው? ለመላክነት። መላክነቱን ስላላጸና ግን ወርዷል። እግዚአብሔር ይመርጣል ማለት እግዚአብሔር ይፈጥራል ማለት ነው። ለዚህ ነው ቅዱስ ዳዊት ተነክሩ ኃጥአን እማይጸን እምከርስ ስይቱ ወነበው ሐሰተ ይላል። ኃጢአተኞች ከእናታቸው ማይጸን ተመረጡ፣ አመፃንም ተናገሩ አለ። እንግዲህ አንድ ደግሞ ሄደና ምን አለ መሰላችሁ? ኤርምያስን ደግሞ ምን አለው? ቀደስኩ ከምከርሰምከ ዘንበለት ጻይመርኩከ፣ ከእናትህ ማይጸን ሳትወጣ ገና ለየው መረጥኩ አወቅኩ አለ። እግዚአብሔር ኃጢአተኞችን ከእናታቸው ማይጸን ከመረጠ ጻድቃንንም ከእናታቸው ማይጸን ከመረጠ ብጾም ባጾም ችግር የለውም ማለት ነው ወይ ነው? ጥቅሱ እኮ እንደዛ ነው የሚለው ቃል በቃል ሲነበብ እንዲያ ነው የሚለው። እንግዲህ ምንድነው ስሙ? አሁን እንግዲህ እግዚአብሔር ይመርጣል። እስኪ በሉ እግዚአብሔር ይመርጣል በሉ። እግዚአብሔር ይመርጣል ማለት እግዚአብሔር ይፈጥራል ማለት ነው። ማንኛውንም ሰው ፈጥሯል እግዚአብሔር። ተመልከቱ ክፉ አድርጎ የፈጠረው ፍጥረት የለም። ሰይጣንንም ቢሆን እንደ ሚካኤል ያለ ደግ መልአክ፣ እንደ ሚካኤል ያለ ብርሃን የለበሰ መልአክ፣ ከመላእክት ሁሉ በላይ ከፍ ያለ አሐዜ መንጦላዕት ቅሩበ እግዚአብሔር የነበረ ሳጥናኤልን ብርሃን የለበሰ ሳጥናኤል ተመልከቱ መልአከ ብርሃን ነበረ ስሙ። የብርሃን መልአክ የእንተ ዘመላእክት ትፍስሕት በአርአያ ሰይጣናዊት ርኩስት ይላል መቅደመ ወንጌል። በብርሃን ፈንታ ጨለማን ያለበሰው ለምን? እግዚአብሔር ይመርጣል ማለት እግዚአብሔር ንጹህ ፍጥረትን ይፈጥራል ማለት ነው። እስኪ በሉ እግዚአብሔር በሉ ምንን ይፈጥራል? አንድ። ታዲያ እግዚአብሔር ንጹህ ፍጥረት ከፈጠረ ሳጥናኤል ከወዴት መጣ ካላችሁ፣ ወዳጀ እናቴ እኔንም ስትወልደኝ ንጹህ ልጅ ነው የወለደችው አይደለም? ሊቅ ሆኖ የተወለደ ሰው አለ አለ? የለም። ሊቅነትም ድንቁርናም እዚህ ዓለም የሚመጡ ናቸው ማለት ነው። ሰው በባህሪው የሚያመጣቸው ናቸው። በዚያውስ ላይ በጉር ምናምን ይዞት የተወለደ ሰው አለ? በሞቴ እንደው እንዳስቁ እንጂ እቺም ጺም ሆና እንዳትሉ አደራችሁን እንጂ እቺም እንትን ሆና እንዳትሉኝ። አሁን እኔ ስወለድ ጺም አልነበረኝም። አሁን ይኸው ጀምር ያለው በዚህ ማለት ነው። ጺም ያለው ልጅ ወልዳለች እናቴ በሉ እንጂ። አሁን ብግር አለባችሁ ሁላችሁ፣ ጡብ የሚል ነገር ማለት ነው። በጉር ብግር ምናምን ይባላል። እናታችሁ ስትወልድ ብግር ወልዳለች በወለደችው ንጹህ ሰው ተመልከቱ። በሞቴ በዚያውም ላይ እንጀራ ስትጋግሩ የሻገተ እንጀራ ጋግራችኋል? ምን እንጀራ ነው የጋገራችሁት? ሻጋታው ከየት መጣ በሉ እንጂ። ያው እንጀራው ነው ሻጋታ ያመጣው ማለት ነው። ሻጋታውን ያመጣው ራሱ ሻጋታው ዲያብሎስ ነው እንጂ እግዚአብሔር ንጹህ ዲያብሎስ ነው የፈጠረው። ኃጢአት ያልነበረበት ዲያብሎስ ነው የፈጠረው። ለኃጢአት ለክፋት መነሻ የሆነው ራሱ ሰይጣን ነው። ለዚህ ነው ሄኖክ ሲናገር አመፃ ወጻት መዛግብቲያ፣ ተንኮል ሁሉ ከዲያብሎስ ወጣች። ጌታም ሲናገር እንዲህ ይላል እስመ እምትካት ቀታሌ ነፍሰ ውእቱ፣ እሱ ከጥንት ጀምሮ ደም አፍሳሽ ነው ብሏል።
እሱ የሐሰት አባት ነው። ዋዋ ለሐሰት ተብሎ ዲያብሎስ የሐሰት ወላጇም አሳዳጊዋም አያቷም ባለቤቷም የበኩር አባቷም ሰይጣን ራሱ ነው። እግዚአብሔር ንጹህ ሰይጣንን ፈጥሯል። እስኪ በሉ እግዚአብሔር በሉ ንጹህ ምንን ፈጥሯል? እግዚአብሔር ተመልከቱ፣ ይመርጣል ማለት እግዚአብሔር ንጹህ ሰውን ፈጥሯል ማለት ነው። ለክህደት የበቃው የካደው ራሱ ሳጥናኤል ነው። ማን ነው የካደው? በሉ ሳጥናኤል በሉ። እግዚአብሔር ግን ንጹህ መልአክ አልፈጠረም? ፈጥሯል እግዚአብሔር። ስለዚህ ተመልከቱ፣ እግዚአብሔር ይመርጣል በሉ። በሞት ያፈርሰዋል። እግዚአብሔር በሉ ይመርጣል። እንግዲህ ይኸውላችሁ መመረጥማ ሰይጣንም ተመርጧል። ሰይጣን አልተመረጠም? ለመላክነት ተመርጦ ለክህደት አልሮጠም? መመረጥማ ተመልከቱ፣ አዳምና ሔዋንም ተመርጠዋል። ከመሬት መርጦ ሰው አድርጎ በመልኩ ፈጥሮ ገነትን እንዲሰሯት እንዲኮተኩቷት በገነት አላኖራቸውም? ለገነት ተፈጥረው ለገሃነም የወረዱ አዳምና ሔዋንም አሉ። መመረጥማ ዲያብሎስም ተመርጧል። መመረጥማ ማንም ተመርጧል? አዳምም ተመርጧል። መመረጥማ ይሁዳም ተመርጧል። እስኪ በሉ መመረጥማ በሉ። ማን ተመርጧል? በሉ እንጂ ይሁዳም ተመርጧል። ምን ተብሎ? ሐዋርያ ሁን ተብሎ። ተመልከቱ፣ ሐዋርያ ሁን ቢለው ለብር አልሮጥም። ወዳጅ ይሁዳ አንዱን አካል ሸጠ፣ አንተ ደግሞ አንዱን አካል ትሸጣለህ። ይሁዳ ስንቱን አካል ነው የሸጠው? በይሁዳ ይፈርዳል ሰው። እንደው ጉረኛ እኮ ነው ሰው። እንደው ይሁዳ እንደው ምን አደረገው ጌታን እንደው ይላል። ወዳጅ ይሁዳ እንኳን ሸጠው ለ30 ብር ሸጦ ባይሆን ይሁዳ ያለውን ወርቅ ያላወቀ ጅል ነው የሚባለው። በ30 ብር የብርን ጌታ መሸጡ ማለት ነው። ይሁዳ አንዱን አካል ወልድን ሸጠ፣ አንተ ደግሞ አንዱን አካል መንፈስ ቅዱስን ትሸጣለህ። ለብር ብሎ መስበክ፣ በብር ክህነትን መግዛት፣ በብር ጉቦ ተቀብሎ ሰው መቅጠር መንፈስ ቅዱስን መሸጥ ነው። በብር ብሎ በሰው ላይ መፍረድ፣ ለብር ብሎ ክርስትናን መካድ፣ ለብር ብሎ ገብርኤልን 199 ብር ነው ያመጣሁት፣ አንድ ብርም አላተረፉም ግዛኝ። ይኸው ለብር ብለህ ሸጥከው ማለት ነው። ነጋዴው ይሸጠዋል። ነጋዴው ተመልከቱ፣ አሁን ድሮ ላስቲክ ነበረ፣ ላስቲክ የሆነ መስፈሪያ ጤፍ እዛ ላይ ምን ያደርጋል? ውስጡ ላይ እንጨቱን ያግልና ሆዱ ዘርጠጥ እንዲል እንጨቱን ያደርግበታል፣ ሰፋ እንዲል በሳት ሞቅ ያደርገዋል። አሁን ደግሞ ብርጭቆውን ስብር ያደርጉና በፕላስተር ያያይዙታል። ያው ሌባ ላመሉ ዳቦ ይልሳል ነው ነገሩ። ሲቆረስ ስለሚታወቅ ባይሆን በምላሴ ነካ አላርገው ብሎ እኮ ነው ከሚቀርብ ብሎ እኮ ነው። ሰውን ስርቆቱ ትንሽ እንዲሆን ሳይሰርቅ አያመሽም። ሰው ይሰርቃል በሚዛኗ። ያም ባይሆን ደግሞ ገብርኤልን ከጨመረ ነው የመጣው ዝም ብለህ ግዛ ይላል ማለት ነው። ምን አማመ ዝም ብለህ ሽጥ አትሽጥ ብሎ የከለከለ ሰው የለም። ግን አትማሉ እና ያላችሁ አንዱን አካል መንፈስ ቅዱስን መሸጥ ማለት እንደ ይሁዳ ተመልከቱ፣ በ80 ቀን በተቀበልከው መንፈስ ቅዱስ ላይ መዋሸት ማለት ነው። እግዚአብሔር እንዳንዋሽ አድርገን። ያው እንግዲህ ውሸት የማይመስለን ብዙ ነገር አለ እኮ። መገናኛ ቁጭ ብሎ ያው እዚህ እንትኑ ጋር ደረሱት፣ እዚህ ቤተክርስቲያን በሩ ጋር ይለዋል ማለት ያው ውሸት ነው። በቃ ለመደ። ትንሽ የለው የውሸት ትልቅም የለው። እና መመረጣችንን እንድናጸና እግዚአብሔር ይርዳን። መመረጧን አጽንታ የቆመች ድንግል ማርያም ብቻ ናት። እበያ ለድንግል እስኪ በሉ፣ እበያ በሉ ለድንግል ይትካለ ተነግሮ። የድንግልን ክብሯን መናገር አይቻልም። እንዴት አለ ሰውየው። እንዴት ሲል እስመ እግዚአብሔር ጌታ መርጧታልና። አሃ መመረጥማ ዲያብሎስስ ተመርጦ የለ? አዎ እሱ ተመርጧል፣ ግን ክዷል። መመረጧን ያጸናች እሷ ብቻ ናት። መመረጥማ ይሁዳስ ተመርጦ የለ እንዴ? አዎ ግን ታዲያ ይሁዳ ቢመረጥም ለክህደት ሮጧል። መመረጧን ያጸናች እርሷ ናት። መመረጧን ያጸናች የድንግል ማርያም ልጅ ያደረገን እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር በሉ ቆዩ እግዚአብሔር ይመርጣል ማለት እግዚአብሔር ይፈጥራል ማለት ነው። እስኪ በሉ ይፈጥራል በሉ፣ ይፈጥራል በሉ እንጂ። ታዲያ እግዚአብሔር ይፈጥራል ከሆነ እንደዚያ ከሆነ ተመልከቱ፣ አንዱን መረጥኩ፣ አንዱን ጻድቅ እንደሆንክ አወቅኩ መረጥኩ፣ አንዱን ደግሞ ኃጢአተኛ እንደሆንክ መረጥኩ አወቅኩ ማለቱ ምን ማለቱ ነው ሲባል ኃጥእም ጻድቅም የሚሆነው አካል እግዚአብሔር ሲፈጥረው ተሰጥቶታል። እስኪ በሉ ኃጥእም በሉ ጻድቅም ሊሆንበት የቱ ተሰጠው? በሉ አካል በሉ እንጂ። እሺ እግዚአብሔር አካል ያልሰጠው ማን ነው? እጅ አውጡ እስኪ። አካል ያልተሰጠ ሰው እግዚአብሔር ያልፈጠረው ሰው አለ? ስለዚህ ምን ማለት ነው? ብትሰራ ጻድቅ የምትየው እውነት ብትናገር የምትጸድቅበት አፍ፣
ብትዋሽ የምትኮነንበት አፍ፣ እውነት ብትሰማ መዝሙር ቃለ እግዚአብሔር ብትሰማ የምትጸድቅበት ጆሮ፣ ሐሰት ክህደት ብትሰማ የምትኮነንበት ጆሮ፣ እውነት ብትናገር እግዚአብሔርን ብታስብ የምትድንበት ሕሊና፣ ሐሰት ብታስብ የምትከስርበት ሕሊና፣ ወደ ነዳያን ይዘው ብትሄድ ወደ ቤተ ክርስቲያን ይዘው ብትሮጥ የምትጸድቅበት እግር፣ ጠንቋይ ቤት ይዘው ለተንኮል ለስርቆት ይዘው ብትሄድ የምትኮነንበት እግር፣ ብትመጸውት ደካሞችን ብታነሳ የምትጸድቅበት እጅ፣ ብትደባደብ ብትሳደብበት ወይንም ሰው ብትመታበት ሰው ብትገፋበት የምትኮነን እጅ እግዚአብሔር ሰጥቷል ማለት ነው። ሀብታችንን እንዳንከስር መድኃኔዓለም ይርዳን። አሜን በሉ። ከመክሰር እግዚአብሔር ያውጣል። ነጋዴ ከሰረ የሚባለው አይነቱን ሲከስር ትርፉን ሲከስር አይደለም። አይነቱን እየከሰረ ትርፉን የሚያስብ ነጋዴ የከሰረ ነው። በተሰጠን ገንዘብ ቢኖረኝ መጸውት ነበር እንዲህ ያለው ቢሆን እንዲህ ወዘተርፈ ማለት ክንትታ የተሰጠ አካል መጀመሪያ ማትረፊያ ነው። በተሰጠ አካል ምን ሰር በዚህ አካል ነው ስራ መስራት ያለብን። በዚህ አካል ከሰራበት ዳ አይደለም። ሰው በክርስትና እኮ ታሞ የሚጸድቅባት ሀገር ናት። በድህነት የሚጸደቅባት ሀገር። አሃ የሰውዬ ድህነት እየሰበከ ነው እንዴ? ኧረ በፍጹም። እስኪ በሉ ዳው ነው በሉ የሚጸድቁባት። ሰርተ አልሳካ ካለ ዳ ስትሆን ተመስገን እግዚአብሔር። ምክንያቱም ብዙ ሀብት ያልሰጠኸኝ ሳልመጸውት ቀርቼ እንዳትፈርድብኝ ነው ብለህ የምታመሰግንበት። ተጋድመህ ድህነት ያጸድቃል፣ እሱ ሌላ ነው። እሺ እንደው ሰው እኮ ማጣመም ዝም ብሎ ማለት ነው እንዲህ አላልንም። እሺ ምንድነው ያለው? ሰርተ አልሳካ ካለ ተመስገን። እስኪ በሉ ተመስገን በሉ። በዚያ ትጸድቃለህ። ምክንያቱም እንደውም ተመልከት፣ ስለማታውቅበት ነው እግዚአብሔር ያልሰጠ። ለምን ብዙ ከሰጡት ብዙ ይጠብቁበታል። ያን ሀብት ሰጥቶ አሳላፊ እንደው ሰርግ ላይ ሲኮን ሰው ወገን ማውጫ እዳ እኮ ነው የገባነው። ሲሾሙም ወገን ማውጫ ያክስት ልጃቸውን መቀጠር እንደው ስሞትላችሁ ቤተ ክርስቲያን አላልኩም። እንደው እናንተ መስሪያ ቤት ሁሉ ማለት ነው። እናንተ መስሪያ ቤት ሁሉ በቃ ችግር ሆኗል። ያክስቴ ልጅ ነው አስገባው ነው ስማ ይባላል ማለት ነው። ሌን ድሃውን ሁሉ ስማ ተብለህ ተሾመ ያክስቴ ልጅ የምታወጣበት እንዲሁ እኮ ይጣልኩ ሲሾሙት ሌባ ሰው ማለት ነው። አንድ እጄ ላይ መቼ ገብታ የሚልኮን ሰው ስልጣኗ መቼ እጄ ላይ ገብታ ማለት ነው። ሲሾሙ ወይ አክስቴ ልጅ የምትደረዳው ሰርግ ላይ ሰውየው አሳልፍ ይሄን ሁሉ ህዝብ አስተናግድ ሲለው ሰውየው ምን ያደርጋል? የዘመዱ ምናምን ነይ እዚህ ጋር ቁጭ በይ እዚህ ጋር ደገም ግን እንደው ምን ይባላል መሰላችሁ? ጅራፍ አፈታተሉን ይባላል። ይሄ ገጠር ቋንቋ ይገባው ከተኔ። እስኪ በሉ ጅራፍ አፈታተሉን በሉ አትሉ? ጅራፍ አፈታተሉን በሉ። አኔ ጅራፍ ምንድነው መሰላችሁ? ከላይ ጆሮ ላይ 2 ነው። ታች እዚህ ጆሮ መያዣ ጋር ሲደርስ 3 ይሆናል። ከዛ ወደ ታች ሲወርድ እየቀጠለ 1 ይሆናል ማለት ነው። ስለዚህ ጅራፍ አፈታተሉን ከላይ ለዘመዶቹ 3 ይደግማል ማለት ነው። ታች ላይ ሲደርስ 1 ይሰጣል ማለት ነው። አሁን ፍርድ ቤት አሁን ቀበሌ ምናምን እንደው በዚህም ነው ያልኩ አደራችሁ። እንደው በዚህም በእኛ ቤት አካባቢ እንደው ጠጋ ብሎ ገለጥለጥ ቢደረግ 3 ሽርብ አይጠፋም ብዬ ነው። 3 ሽርብ እናንተ ጋርም አይጠፋም። እኩል ነን እኮ መቼም የእኛ ሲሆን የሚታያችሁ የእናንተንስ ማን ይንገራችሁ ብዬ ነው። እና ሰው አስተናጋጅ ነው ሰው አሳላፊ ቆሞ ይሁዳን የሚያሰኘው ምን መሰላችሁ? አሳላፊ ሆኖ መብላቱ። እስኪ በሉ አሳላፊ ሆኖ በሉ መብላቱ። 12ቱ ቆሞ ያስተናግዳሉ፣ 12ቱ ይበላሉ። የዚህ ያለ ተራው ይሁዳ ማስተናገድ ነው። ጌታ ሰው እንዳላስቸግር ብሎ የቸርነት አምላክ አለ ወጥ እያወጣ ይበላል። ከዛ ይሁዳ ምን አለ? እስኪ እንደው ወጡን ቃማስል አድርገው ብሎ እጁን ከተተበት ማለት ነው። አስተናጋጅ ሆኖ መብላት ተመልከቱ። አስተናጋጅ ሆኖ የሚበላ ሞልቷል። አሁን ልቅም አድርጎ ማለት ነው። ምንም እሺ የልጃችንን አሳገሰሱን ያብላን እያለ ይበላል ሰው። እንግዲህ ወደ ነገር ልመልሳችሁ አላችሁ። እግዚአብሔር ይመርጣል በሉ እንጂ ምን ይሰጣል ማለት ነው? አካል በሉ እንጂ ያ የሰጠ አካል እንደምትጸድቅበትም እንደምትኮነንበትም ማን ያውቃል? በሞቴ ንገሩኝ። ስለዚህ ምን አለ? አንዱን በእናቱ ማኅፀን ሳለ ደግነትን አወቅኩ፣ አንዱን ደግሞ በእናቱ ማኅፀን ሳለ ምን አወቅኩ? ክፋትን አወቅኩ። ክፋትን አወቅኩ ማለት መጨረሻ ላይ የምትሰራውን ስራ አውቃለሁ ማለት ነው እንጂ
እግዚአብሔር ወስኖ ለሲኦል ያደረገው የለም። እግዚአብሔር ለመንግስቱ ያብቃን። አሜን በሉላችሁ። ከዚህ በኋላ ማለት ነው የፈለገ ኃጢአት ስሩ፣ የፈለገ ነገር ስሩ። በውኑ ውቅያኖስን ወደ ጨውነት የሚቀይር ጨው አለ ወይ? በውኑ የእግዚአብሔርን ባህሪ የሚያሳድፍ ኃጢአት ሰው ሊሰራ ይችላል? አይችልም። ሰው ንስሐ ሲገባ ተመልከቱ፣ ከእግዚአብሔር የምህረቱ ባህር ነው የሚገባ። ሰው ንስሐ አልገባም ማለት አለ። ተመልከቱ፣ ንስሐ ስትገቡ የምሬ ነው የምላችሁ። አሁን እኮ እዚህ እንትና አሁን የአዲስ አበባ ሕዝብ ተሰብስበን አንድ ውሃ ብንገባ ውሃው ራሱ ይገማል ተመልሶ። እውነቴን ነው፣ አይሸትም። ያው እየተጠበቀ ሰው እንደዚያ ነው ማለት ነው። እግዚአብሔር ግን ሁሉን ቢያጥብ የማይቀየር ንጹሕ ባህሪ አጥቦን የማይሰለችን። ለዚህ እኮ ነው ኦ ክርስቶስ ባሕረ የመሰኔ ወልደ እግዚአብሔር ባሕረ መሰኒ። ተመልከቱ፣ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ አንተ የውበት ባሕር ነህ። አንተ ውስጥ ገብተን ቆሻሻችንን ታነጻልናለህ። ቆይ አሁን ደግሞ አይጉድ ሰው ሰንጣቂ አይደል? እስኪ በሉ ብረት በሉ እሳትን ከዝገት ሲያስለቅቀው በሉ ዝገቱን ሳይጋራ ነው በሏ። እግዚአብሔር የኛን ኃጢአት ሲያነጻን ውሃ ሲያጥብህ ቆሻሻን ይዞ ነው ጌታዬ። እግዚአብሔር ሲያጥብህ ኃጢአትህ ተለጥፎበት እንደውሃው ተዋህዶት አይደለም። ብረት እሳትን ንጹህ ሲያደርገው እሳቱ ሳይዝግ ብረቱን እንደሚያነጻው እግዚአብሔር ከኃጢአታችን ሲያጠራን ኃጢአታችን ሳያሳድፈው ነው። ኃጢአታችን ሳያሳድፈው የሚያነጻን አምላክ የተመሰገነ ይሁን። እንደውም ዘማሪት እህታችን ደጀ ሰላም ስትል ሰማት ነው አለች። እስኪ በሉ ደጀ ሰላም በሉ እስኪ። አሁን እዛ ባህር ውስጥ መግባት ትፈልጋላችሁ? አትፈልጉም? በእምትፈልጉ እጃችሁን አውጡ። እጃችሁ እዛ ባህር ውስጥ የሚያነጻው ባህር ውስጥ መግባት። ያ ባህር ክርስቶስ ነው። ያ ባህር ማን ነው? በሉ ክርስቶስ ነው በሉ እንጂ። እሺ ትገቡ እንደ ቆሸሻችሁ ትቀሩ። በሉ እንገባለን ብሎ ኧረ በሉ። ባህር ውስጥ ለመግባት አንድ መስፈርት አለ። እሱ ምንድነው? ኧረ አላልኩም። ንስሐማ ባህር ነው። ምንድነው እሱ? አብ ምንድነው? ቅድመ ተመልከት። ጸሎት እስኪ በሞት ያፈርሳም። ቆይ ጸሎት የምታረጉ ሰዎች እጃችሁን አውጡ። ያፈርሰዋል፣ እግዚአብሔር ያያችኋል። እኔማ ስለማላቅ ነው የጠየኳችሁ። እስኪ እጃችሁ ከፍ አድርጉት። እኔ እንዳይ እስኪ ከፍ እንደው አንዳንዴ ቱቱቱቱ የምትሉ ጠዋት በሉ። መቼም እንደዚያ ነው ብዬ ችግር የለው፣ እግዚአብሔር ይሰማዋል። ሰይጣን ነው ባይገባህም ጸሎትህ ላንተ ሰይጣን ስለሚገባ ዝም ብለህ ጸልይ። ገብቶሃል አይደል? ሰይጣን ይገባዋል ከማን ጋር ለመሆን። እስኪ እሺ ቂም ያለባችሁ ሰዎች ደግሞ ተነሱ፣ ቁሙ። አሞታል ይሄ ሰው እንዴ? ቁሙ ብያለሁ አይደል? እሺ ነው የሚባለው። ቁሙ፣ ስለ እግዚአብሔር ብላችሁ ቁሙ። አሁን ሐኪም ቤት ሄዳችሁ አልመረመርም አትሉ። የሐኪም ቤት ነው፣ ፋርማሲ ነው። እውነቴን ነው አይደል? ኤምባሲ ነው ይሄ፣ መታከሚያ ቤት እኮ ነው ይሄ። እስኪ ቁሙ፣ ቂም ያለባችሁ ቁሙ። አፈርሰዋል። ማን ያያል? ሁላችሁ እግዚአብሔር ያያል በሉ። ሁላችሁ ማን ያያል? እኔ ልፈርድባችሁ አይደለም፣ ዝም ብላችሁ ቁሙ። እምቢ ካላችሁ ደግሞ ትዕቢት ነው። ቁሙ። አይ ቁሙ። ሁለተኛ መምህርም አይመጣም። ቁሙ ብዬ እኔ ቂም ያለበት ሰው ይቁም። ይቁም። እስኪ ልጨርስ ነው ትምህርቴን። እንግዲህ ምን አረግ ምን ታረግ፣ ሰዓቱም አለቀ ብዬ እስኪ እግዚአብሔር ያያችኋል። ይሄው አዛኝን እውነቴን ነው። ቁሙ፣ ተነሱ፣ ያለባችሁ ቁሙ። ቀልድ የለም እንዲህ አይነት። ለዚያ እኮ ነው ጥቅስ ያደረግ ነው። የኛ ነው የኛ ዝም ብሎ ማለት ነው ሰው። እስኪ የተቀመጠ የለበትም። ልጅ ያዝሽ፣ ቁጭ በይ፣ እግዚአብሔር ያክብርሽ እናቴ። ቁጭ በይ አንቺ ግን ልጅ። ቆሙ እኮ ነው ያልኩት። የቆማችሁማ ቆሙ እዛው። እሺ በሉ። ባህር መግባት እፈልጋለሁ በሉ። ያ ባህር ምንድን ነው? ንስሐ በሉ እንጂ። ያ ባህር ማን ነው? ክርስቶስ በሉ። እዚያ ለመግባት ምንድን ነው የተባለው? ጸሎት ልጸልይ እጅህን ልዘረጋ ቆም ስትል የተጣላው ጸሎት የተጣላው ሰው ቢኖር መጽሐፉን ክድና አድርገህ ምን በለው ሄደህ ምን በል በሉ ንገሩኝ በሉ እንጂ። ለእግዚአብሔር ገንዘብ አምጥተህ ልትመጣ ስትል ደጀ ሰላሙ ላይ ስትደርስ መስዋዕቱን ልትሰጥ ይዘህ መጥተህ ደጀ ሰላሙ ላይ እንደደረስክ የተጣላው ሰው ትዝ ቢልህ ብሩን አስቀምጣው ሂድ።
በሉ ተናገሩ። ብሩን አስቀምጠው ከዛ ምን ብለናል? አንደኛው ገንዘብ ሌባ እንዳይወስደው እያልክ እየባከንክ እንድትመጣ ነው። ብር ወዳጅ አይደል ሰው? አንዱ እሱ ነው። ሁለተኛው ግን አንተ የምትሰጠውን የልብስ ላቂ የሳንቲም ድቃቂ እግዚአብሔር አይፈልግም። እግዚአብሔር የሚፈልገው ፍቅር ነው። እስኪ በሉ እግዚአብሔር የሚፈልገው በሉ ፍቅር ነው። ስለዚህ ንስሐ ለመግባት ምን ያስፈልጋል? ፍቅር በሉ እንጂ። የመጀመሪያ የተጣሉትን ምን ማለት መማር ነው የሚባለው። በሉ መማር በሉ። አውጡ እጃችሁን አውጡ። ከእግዚአብሔር ትበልጣላችሁ አትበልጡ? የማይበልጥ በሞት የማይበልጥ ብቻችሁን ያውጡ። ትበልጣላችሁ አትበልጡም? እግዚአብሔር በድለ ነው መጥቶ የታረቀን እርሱ ነው ወይንስ የበደልነው ወደ ነው የታረቅ ነው? የተበደለው ምን ብሎ ታረቀ? ክሶ ነው የሚባለው። ክሶ በሉ ምንድን ነው የካሰው? ያው አዳም ነው የበደለው። የሞተው ለአዳም ነው። የተገረፈው ለአዳም ነው። የታሰረው ለወንጀለኛው ነው። የተሰደደው ለወንጀለኛው ነው። ለወዳጁ ታይሆን ለጠላቱ የሞተ አምላክ ስላለን ማንን እንምሰል በሉ? ለእርቅ ተጠርተን በሉ ለጠብ አንዞርም። ሁላችሁም ትምህርቱ እንዳበቃ ቀጥታ ስልክ ደውላችሁ ከተጣላችሁ ሰው ጋር ትታረቃላችሁ። በሉ እሺ በሉ። ከማን ባይር ለመግባት ያው የምንጸልየው ጸሎት ማን አይሰማውም? በሞቴ ንገሩኝ። አሁን ጊዜ ጅል አድርጋችሁ የሚቀለድበት አሁን እግዚአብሔር መቀለጃ ነው የሆነው። አቡነ ዘበሰማያት ይትቀደስ ስምከ እንደው ስራዬን አሳካው ባሌም እንደዛ ልጆችም መኪናውም። ኧረ አንተ እግዚአብሔርን አሰማም። ሳሰማም ብሎ ነው የሚሰማ። ስማው እግዚአብሔርን። እግዚአብሔርን ከሰማው ይሰማሃል። አሁን ያሰባችሁት ብዙ ነገር አለ። የሚሳካው ማንን ስንሰማ ነው? በሞቴ ንገሩኝ። ስለዚህ ሁላችሁ የምትታረቁ ሰዎች ብቻ እልል ብላችሁ እግዚአብሔርን አመስግኑ። መቼ ትታረቃላችሁ? በሉ አሁን በሉ። ደውላችሁ ማርያም በሉ። አልምርም ካለ ምን አገባህ አንተ? ለምህረት ተጠርቶ እምቢ ያለ ሰው ይቀጥል፣ ችግር የለውም ይቀጥል፣ ምን አገባህ አንተ? ስለዚህ ከዚያ በኋላ ምን ያስፈልጋል? በሉ ንስሐ በሉ። ከዛ በኋላ ምን ያስፈልጋል? ቁርባን ነው የሚባለው። ቁርባን በሉ እንጂ ከዛ ትቆርባላችሁ። እሺ በሉ። አይ እንግዲህ ሰው እንደዚህ ነው ወጣት ነኝ፣ ነገ ስወጣም ችግር እፈጥራለሁ፣ እንደዚህ ጌታዬ 15 ግሉኮስ የሚተከልበት በሽተኛ ሰው ጤነኛ እንዳይመስል። እንደውም አንተ በጣም ኃጢአተኛ ከሆንክ በጣም መቁረብ ያለብህ አንተ ነህ። በሽታ ጸንቷል። አልጸናም በሽታችን ከጸና መድኃኒት የሚያስፈልገው ለበሽተኛ ለጤነኛ። እግዚአብሔር ይፈውሰን። ንስሐ ገብታችሁ ቆረቡ። ቆረባችሁ ኃጢአት ከሰራችሁ ንስሐ ግቡ። ንስሐ ገብታችሁ ቆረቡ። እሺ በሉ። እንዲህ ያደረገ ሰው ባህርን ይሻገራል። ቁጭ በሉ። እግዚአብሔር ያክብርልኝ። ስለዚህ እግዚአብሔር ለእርቅ ጠርቶናል፣ ታርቀናል። ለስጋው ደሙ ጠርቶናል፣ ተመልሰናል። እግዚአብሔር የፈጠረን ለገነት ነው። ሁላችሁም በሉ እግዚአብሔር የፈጠረን በሉ። ለየት ነው የፈጠረን? ታዲያ ይሄን ነው መያዝ ያለብን። ለክርስትና ተጠርተ ለክህደት እንዳትሄድ። ይሄን እግዚአብሔር በተጠራንበት ያኑረን። አሜን ይባላል። እሺ አሁን ወደ ነገር የለድ የፈርዖንን በሉ ምኑን አጸናለሁ? አንደኛ ትርጉም ሰው መራራት የሚችለው እግዚአብሔር ከእርሱ ጋር ሲሆን ነው። ርኅራኄ ማን ነው? በሉ እግዚአብሔር በሉ እንጂ። እግዚአብሔር የተለየው ሰው ርኅራኄ የለውም። እንግዳ ለሙሴ የፈርዖንን ልብ አጸናዋለሁ ያለ እግዚአብሔር ምን ማለት ነው ስትሉኝ፣ በፈርዖን ላይ አድሬው የነበርኩት እኔ እግዚአብሔር ከፈርዖን እለያለሁ። የዚያን ጊዜ ፈርዖን ጨካኝ ይሆናል። ፈርዖን ጨካኝ ሲሆን እኔም መቅሰፍት አዘንባለሁ። በመቅሰፍቴም ፈርዖን አይመለስም። ፈርዖን በመቅሰፍቴ ስለማይመለስ በባህር ስጥመት አሰናብተዋለሁ አለ እግዚአብሔር። ስለዚህ ተመልከቱ፣ እግዚአብሔር የተለየው ሰው ጨካኝ ነው የሚሆነው፣ አረመኔ፣ ሰው የሚያርድ እንዳጋግ አይደለም። ሰው በማረድ የሚደሰት ክፉ በማድረግ ሰው በመሳደብ ልኩን አቀመስኩት የሚል ማለት ጀግና ሰው ይገርማል። ልኩን ነው የነገርኩት ዛሬ ይላል ሰው ማለት ያ ሰይጣን የነገሰበት ሰው ክፋት በማድረግ ሰው በማጣላት የተተበተበ ሰው እግዚአብሔር የተለየው ሰው ይባላል። ማን የተለየው?
በሉ ንገሩኝ። መሐሪው እግዚአብሔር የተለየው ሰው መማር አይችልም። አዋቂው እግዚአብሔር የተለየው ሰው የእውቀት ህሊናው ይነሳል። ለዚህ እኮ መናፍቃኑ ተነግረው የማይሰሙት ተነግረው መጽሐፉን እያዩት የማይሰሙት ልቡናቸው ስለታወረ ነው። እግዚአብሔር ሲለይ ሰው ጨለማ ይሆናል። መሐሪው እግዚአብሔር ሲለይ እርግጠኛ ነኝ እግዚአብሔር አለባችሁ እናንተ። አሁን እውነቴን ነው። አሁን በከንቱ ላጽናናችሁ አይደለም፣ እንደዚህ እንደኛ ማለት ነው። አላደል ሰው በቃ ድነህ አለ ኢየሱስ ጓዳህን ይሞላዋል አካውንት ላይ እንዲህ ያለ ብር፣ እንደዛ አይደለም፣ እንደዛ አይደለም። ሰው መማር የሚችለው መሐሪው ማን ከእርሱ ጋር ሲኖር ነው። ሰው አላየችሁትም? ተው ታረቅ ስትሉት ተው ስለማታውቅ ነው። ስንት ዓመት ቻልኩት መሰለ ጌታ። አንተን ስንት ዓመት ነው እግዚአብሔር የተሸከመ? ስንት ዓመት ተሸክሟል? ለውስ ከነ ጉዳጉድህ ማለት ነው። አንተ እኮ በመረጃ አሁን ሰው ሲያጣራ እንዲሁ ተመልከቱ። አይ ትናንት እኮ አላየው መስሎ ነው ስትለው፣ ኧረ እንደዚህ ሳረጋ አይተኛል። አይቻል እንደሱ ታረጋ እንደዚህም ሳረጋ በቃ መረጃ የሚለቅመው ማለት ነው። በዚያች መረጃ ነው ሰው ለመጥላት የበቃ ነው። እግዚአብሔር ግን ሙሉ ማንነታችንን እያወቀ ያልጠላን እግዚአብሔር ብቻ ነው። መሐሪው እግዚአብሔር የተለየው ሰው መማር አይችልም። ሰው ለዚያ እኮ ነው ታረቅን ያውን አዛኝን እውነቴን ነው ያልተበደላችሁ ሆኖ አይደለም ማሩ ያልኳችሁ። እንደዚህ ኮተት ማብዛት አይደለም የሚያጸድቃችሁ እግዚአብሔር። ይኸውላችሁ በመጨረሻው ፍርድ ቀን እንኳን ኃጥአንም ምንድነው የሚላቸው መሰላችሁ? እናንተ የተረገማችሁ ወግዱ ነው የሚላቸው። ስጋዬን ቆርሼ አይላቸውም፣ ደሜን አፍስሼ አይላቸውም፣ በጨርቅ ተጠቅልዬ ለእናንተ ብዬ አይላቸውም፣ ተገርፌላችሁ አይላቸውም፣ ተርቤላችሁ አይላቸውም፣ ትል በሚሰፍንበት መቃብር ወርጄላችሁ አይላቸውም፣ ስለናንተ ምራቅ ተተፍቶብኝ አይላቸውም፣ ስለናንተ በገመድ ታስሬ አይላቸውም፣ ስለናንተ ፊቴ ተሸፍኖ አይላቸውም፣ ስለናንተ ራቁቴን ሆኜ አይላቸውም። የተረገማችሁ ወግዱ ነው የሚላቸው። ወቀሰው አይደለም የሚያጸድቀን መማሩ ነው። የመሐሪው የእግዚአብሔር ልጆች ስንሆን የሰውን ተንኮሉን ሳናይ መማር እንጀምራለን። እንድንምር እግዚአብሔር ይርዳን። አሜን በሉ። ስለዚህ ስትምሩ ዳኛ ቁጭ ብሎ ዝም ብሎ ይህን አድርጎኛል እንዲህ አድርጎ ወዘተርፋ አትበሉ። ይቅር ለእግዚአብሔር። ያ ነው መሆን ያለበት። ምክንያቱም ብታወራርደውም ተንኮል የሚለቅም ሰይጣን ስለሆነ ማለት ነው። እግዚአብሔር ራሱን ያስመስለን። ስለዚህ ምንድነው የፈርዖንን ልቡን አጸናዋለሁ አለ። ተመልከቱ፣ በፈርዖን ላይ አድሬ የነበርኩኝ እግዚአብሔር መሐሪው እግዚአብሔር እለየዋለሁ። እኔ መሐሪው ስለየው ፈርዖን ጨካኝ ይሆናል። እኔ ተመልከቱ ማይምራ ህዋት አዋቂው እግዚአብሔር ስለየው ፈርዖን አላዋቂ ይሆናል። ተመልከቱ እኔ ቸርነትን የማደርግ ቃሌን የማላጥፈው እግዚአብሔር ስለየው ቃሉን አጣፊ ይሆናል። ፈርዖን ስንት ጊዜ ነው የዋሸው? 10 ጊዜ። እስኪ 10 ጊዜ በሉ በሞት የነገሩኝ እለቃለሁ ይላል። እዛ ደግሞ አልለቅም እንደ ዘመኑ ጋኔን ማለት ነው። የዘመኑ ጋኔን ሰውን መቀለጃ አደረገው። መቀለጃ ሰው ይገርማቸዋል። በጣም መቀለጃ። አሁን ይሄድና አርሴማ ጸበል ይገባል። እንትና ናት የዋለችብኝ እኔ እባክህ እንደዚህ አካለ በቃ እንደዚህ አካለ ሰይጣን እያሾፈ ነው። ለምን እግዚአብሔር አንዱን ሲያድን አንደኛውን አይገድልም? እግዚአብሔር ሰላም ለማድረግ አንድ በሽታ አይፈጥርም። አንቺን ለማዳን እህትሽ ጋር እንድትጣል እግዚአብሔር አያደርግም እግዚአብሔር። አርሴማ ጸበል አዎ እንትና ጸበል ሂጅ እንትና ነው የዋለባት ተብሏል። ኧረ እባክህ ማን ያለ እንደዚህ ያለ ለፍልፏል እለዋለሁ እያለሁ ሰይጣን እውነት ተናግሮ ያውቃል ወይ ነው? አሁን ያን ሲያዳምጥ ይውላል ሰው ማለት ነው። ዝም ብሎ ሰይጣን ራሱ መጫወቻ ነው ያደረገ ሲስተም ቀይሮ ማለት ነው። በጣም ሲስተም እንዴት አባቱ እንደቀየረ ማለት ነው። ሰው መንቃት አይገባውም እንዴ? ማስተዋል እንዴት ይነሳዋል ሰው? ተመልከቱ ጸበል አሁንማ ጸበሉን እንደ ክኒን አደረገው እኮ ሰው። የአርሴማ ጸበል አርሴማ መሄድ ለትዳር፣ የአቡነ ሐራ ለቁስል፣ የእንትና ለእንትን ማን ነው እንደዛ ያለ ጅል? እንደዛ ያለ ጅል ማን ነው ነው ጥያቄ። እዚህ ጋር የእመቤታችን ጸበል ለቁስል አይሆንም እና ከሰይጣን ሰምቼ ከማለት ውጡ። ሰይጣን እውነት ተናግሮ አያውቅ። እሱን እመጣለሁ ወደ ነገሬ። ስለዚህ አስተዋዩ እግዚአብሔር ከማን ተለየ? በሉ ከፈርዖን በሉ። ሲውለይበት ምን ሆነ? ዋሾ ሆነ። በየደቂቃው የሚዋሽ ማለት ነው። አየው እኛስ አሁን ብዙ ነገር አልዋሸንም። ማን ተለይቶናል ማለት ነው? ያን ነው መጠንቀቅ ያለ። ውሸቱ አይደለም። ስትዋሹ የማን መሆናችሁን ነው ማሰብ ያለባችሁ። በሉ የሰይጣን በሉ እንጂ የሚዋሽ ሰው የማን ነው?
እውነት የሚያወራ ሰው ማን ነው? በሉ ንገሩኝ። ከብዙ ተሰብስቦ ብዙ ሰው የሰይጣን ከመሆን አንድ ሆኖ እግዚአብሔር መሆን ይሻላል። ያን ነው መምረጥ ያለብን። ወደ ነገሬ ልሂድ። የፈርዖንን ልቡን አጸናለሁ አለ። ተመልከቱ፣ እኔ እለየዋለሁ። እስኪ በሉ እኔ እለየዋለሁ በሉ። እግዚአብሔር የተለየው ሰው በሉ ምን አያደርግም? ምህረት በሉ እንጂ። ከዛ ምን አይልም? አያስተውልም። እሺ እኔ ይሄን ሁሉ መዘርዘሬ ይቅርና ሰዓት ስለሌለኝ አንድ ነገር ብቻ ልናገርና ትምህርቴን ልጠቅልለው። ሰይጣን 3 መሰረታዊ ችግር አለበት። ስንት ነገር? 3 መሰረታዊ ነገር። አንደኛው መሰረታዊ ነገር ምህረት፣ ተመልከቱ፣ አለመስማቱ ነው። የቅድሙ ገብታችኋል ብዬ አስቤያለሁ። እግዚአብሔር የፈጠረን ለየት ነው ብለን ጨርሰናል። ለገነት ነው። ለሲኦል ምን ሆነው በማን ስራ ነው? በራሳችን ነው። ወረበ ሰይጣን አትበሉ። በራሴ ነው የሚባለው። እሺ በሉ በራሴ በሉ እንጂ። ለምን ፈቅደህ የምትሰራው አንተ ነህ። አሁን ሰው ሰይጣን አናትክን ነው በዚህ ዱላ ምን ጾም ሻር ብሏል እና ምሽረው ማን ነው? በሉ አናትክን ነው ምን ሄድና ዝሙት ስራ ብሏል ሰይጣን። አናትክን ነው ምን ጫት ቀን ብሏል። አናትክን ነው ምን ገሌነማ ብሏል። ሰይጣንን ያለ ስራው ማማት ነውር ነው ማለት ነው። ሰው ራሱ ነው የሚሰራው ማለት ነው። እሺ ወደ ነገር ልውሰዳችሁ። አንደኛ መሰረታዊ ሐሳብ ምህረት አይሰማም። እስኪ በሉ ምህረት አይሰማም በሉ። ምህረት አያደርግም። ምን አላችሁ? ምህረት አይገባውም። 3 ነገር። የሰይጣን የሆኑ ሰዎች በዚህ ይታወቃሉ። ሰይጣን ያለባቸው ሰዎች የሚታወቁት በዚህ ነው። አንደኛ እግዚአብሔር ሲለያቸው ምህረት የማያደርገው ሰይጣን ያድርባቸዋል። እኔ አንድ ነገር ልንገራችሁ፣ ሰው እንድትገመግሙት ነው። ሰው ወይ የእግዚአብሔር ማደሪያ ነው ወይ የሰይጣን ማደሪያ ነው። ከሁለት አንዱ ነው ማደር የሚችለው። ቤት ወይ የሰው ማደሪያ ነው ወይ የእንሽላሊት ወይ የቁጫጭ ወይ የሸረሪት ማደሪያ ነው ሊሆን የሚችለው። ስለዚህ ተመልከቱ፣ ሰው ቤት ነው። ሰው ደግሞ ቤት ከሆነ እግዚአብሔር ሲለየው ሰይጣን ያድርበታል። ጽድቅ ሲሰራ እግዚአብሔር ያድርበታል። ኃጢአት ሲሰራ ሰይጣን ፈረስ ያደርገዋል። ለዚህ ነው ንሴብሖ ለእግዚአብሔር ስብሐ ዘተሰብሐ ፈረሰ ወመስተጽእነ ወረወስተ ባሕር። ምስጉን የሆነ እግዚአብሔርን እናመስግነው። ምስጉን የሆነ ማለት ተመልከቱ፣ የተመሰገነ እግዚአብሔርን ማለት በዚህ ዓለም ሰዎች ቢመሰገኑ ሊቅ ብንላቸው ደንቆሮ ናቸው። አዋቂ ብንላቸው ምንም የማያውቁት አለ። ያው ኮሽ የማይልብኝ ነገር አለ ብዙ። ኧረ ምንም አላቅም። ያው ዶክተር አይደለሁ አላክማችሁ። ፍርድ ቤት ፍረድልን ብትሉ አላቅም። መሳሪያ ተኩስ ብትሉኝም አላቅም። ኮሽ የማይልብን ነገር አለ ሰው ማለት። አዋቂ ብትሉ ደንቆሮ ነው አንድ ወገን። ተመልከቱ፣ እግዚአብሔር ግን ሁሉን አዋቂ ነው፣ የተመሰገነ በእውቀቱ። ሰውን ኃያል ብትሉት ድካም ይስማማዋል፣ ይደክማል፣ ካልበላ ይደክማል፣ በኃይለኞች ተይዞ። እግዚአብሔር ግን የባህሪ ኃያል ነው። ጥበበኛ ብትሉት ሰውን የማያውቀው ድንቁርና አለበት። እግዚአብሔር ግን የባህሪ ጠቢብ ነው። ጥበበኞችን የሚረታ ጥበበኛ ነው። ጦር አደራጅቶ ሳይሆን ባሰቡት ሐሳብ የሚያሸንፍ ነው። እግዚአብሔር ሐሳብ አምጥቶ ሳይሆን ሐሳብ የሚያመጣውን መሳሪያ በማድረግ በጣም የሚገርመው እሱ ነው። ተንኮለኛውን ሰው ተመልከቱ። አሳሪውን አሳዳጁን ጳውሎስ ማርኮ ተሳዳጅ አደረገው። አያችኋል? ጥበብ ማለት እሱ ነው። አሳዳጁን ተሳዳጅ አደረገው፣ ገዳዩን ሟች አደረገው፣ ሰቃዩን የሚሰቀል አደረገው፣ ገራፊውን እንዲገረፍ አደረገው፣ አሳሪውን ጳውሎስን እንዲታሰር አደረገው። ከእግዚአብሔር በላይ ያለን ነገር መልሶ ሰው ማድረግ የሚችል ማንም የለም። ጥበበኛ እሱ ብቻ ነው። ፈረሰ ወመስተጽእነ ወረወስተ ባሕር። ፈረሰ የፈርዖንን፣ ወመስተጽእነ ፈርዖንን፣ ፈረሰ ስልጣን ማን ነው? ሊቃነ አጋንንትን፣ ወመስተጽእነ አባታቸውን ዲያብሎስን። አንድም ተመልከቱ፣ ፈረሰ በዚህ ዓለም ሰይጣን ጋልቧቸው የሚመጣ የክህደትና የምንፍቅና አበጋዝ የሆኑትን መናፍቃንን፣ ወመስተጽእነ በእነሱ ላይ ያደረውን ሳጥናኤልንም አሰጠመ ማለት ነው። እንዲያርጎ የሚያሰጥም አምላካችን የተመሰገነ ይሁንልን። ስለዚህ ተመልከቱ፣ እግዚአብሔር ሲለየው ምንድነው? ሰይጣን ምህረት መስማት አይችልም። ሰዓት የለኝም መሰል እቺን ብቻ ነው የምናገረው። ታሪኩን ሌላውን አልተረክም። እስኪ በሉ ሰይጣን በሉ ምን መስማት አይችልም በሉ። ምህረት ስለማይሰማ ምህረት አያደርግም። ምን አያደርግም?
ምህረት ስለማያደርግ ምህረት አይገባውም። ምህረት አይገባውም በሉ እንጂ። ምህረት ስለማይገባው የሰውን ክፋቱን ሸልጎ አይተውም። ልብ በሉ። ምህረት ለማያደርግ ሰው ሥላሴ አይምሩትም። ምን ማለት አለ? እኛም የበደሉንን ይቅር እንዳል አንተ ምን በለን ነው? ይቅር በለን። የማን ስንምር ማንን እንመስላለን? እግዚአብሔርን። አንድ ምህረት የሚያደርግ ሰው ተመልከቱ። አሃ ሰይጣን ተመልከቱ። ጠንቋይ ያውቃል አያውቅም፣ ያውቃል። እስኪ ያውቃል በሉ ያውቃል በሉ። የሚያውቀው ምንድነው? መዓት እስኪ መዓት በሉ። 2015 ላይ ፍሩ ሲሉ የነበሩ ሰዎች ማለት ነው። እንዲህ አይነት መዓት የሚያወሩትን ሰዎች አትስሙ፣ እንደው በሞት ያፈርሶላችሁ። ምህረት አይሰሙ። ይኸው ምንም ብንበድል እግዚአብሔር ይምረናል። እስኪ ምንም ብንበድል በሉ ማን ይምረናል? ይኸው ሚካኤል ይስል ምህረተ ተመልከቱ። ለሰው ምህረተ ተመልከቱ። ለሰው ምህረትን ለእንስሳ ሳይረ ሚካኤል እንኳን ለሰው ለእንስሳ ምንን ይለምናል? ሳር እንዲበቅልላቸው ዝናብ እንዲዘንብ ይለምናል። እግዚአብሔር መዓቱን ሲናገር ሰይጣን ይሰማል። ሰይጣን ለጠንቋዮች ይነግራቸዋል። ጠንቋዮች ወዮላችሁ ይሉናል። ምህረት ሰይጣን ስለማይሰማ ለጠንቋዮች ምህረት አይነግራቸውም። በ50 ዓመት ትሞታለህ ይላል። ሚካኤል ገብቶ 80 ዓመት ያደርግልሃል ማለት ነው። ያን የሚያደርግልን አምላክ የተመሰገነ ይሁን። ተመልከቱ ምህረትን መስማት። ከዛ ልጨርሰው የመጨረሻ ነገር ልንገራችሁ። ቅዱስ ሚካኤል ከመጀመሪያውም ጀምሮ ከሙሴ ጋር ነበረ። እስኪ በሉ ከሙሴ ጋር ነበረ በሉ። ከማን ጋር ነበረ? ሚካኤል ማለት የስሙ ትርጉም ቃል ለቃል ሲተረጎም ማን እንደ እግዚአብሔር የሚል ትርጉም ይኖራል። እስኪ በሉ ማን እንደ እግዚአብሔር በሉ። በሞት ያፈርሰውን አንድ ጥያቄ ልጠይቃችሁ። 10 ጊዜ ሰውን ጠርታችሁት ዝም ቢል ኮርቷል አትሉ? አያችሁ፣ ንቀት የሚያድርበት ሰው ከዚህ የተነሳ ነው። 10 ጊዜ እግዚአብሔር ዝም ስላለ ፈርዖን ፈጽሞ እግዚአብሔር ናቀው። አረ ላምን ነው ቅማሉ ሲመጣ፣ አረ ላምን ነው እንደው ቆይ እለቃለሁ መልስልኝ መለስ ሲል አይ አልለቅም። እንደዚያም ሰው ታሞ 100 ብር 200 ብር ስትነሳ ማን አባ ያቀምሳል ነው ዋናው ልዳን እንጂ ማለት ነው። ሰውየው አላል እንዴ አሉ ይባላል። እዚህኛው ጋር በሬ ጠፍቶት ኪዳነ ምሕረትን ሲያገኝ አንድ በሬ ይላል። እልፍ ሲል ገብርኤልን ሲያገኝ አንድ በሬ፣ ልጁ አብሮታል። እልፍ ሲል ሚካኤልን ሲያገኝ አንድ በሬ። አባ የጠፋው በሬ አንድ ነው፣ እኛ ምን 2 በሬ ገዝተን ልንሰጥ ነው፣ ዝም በለው ይገኝ ብቻ አሉ። አሁን ሰው እንደዚያ ነው እያደረጋለ ማለት። ስለት ከገባችሁ አታስቀሩ ነው ይል ስጡ ነው። እኔ አሁን እንድንበላ ብዬ አይደለም፣ ኋላ ሲደግም ደግሞ እሰጣለሁ ትላለህ ማለት ነው። እና እንዲያ እንዳይሆን ነው። እና ወደ ነገር ልመልሳችሁ። 10 ጊዜ እግዚአብሔር ዝም ሲል የፈርዖን ልብ ደነደነ። የማን ልብ ደነደነ በሉ እንጂ። እግዚአብሔር ትናንትም ኃጢአት ሰራን ዝም። አሁን ሰው እኮ ደፋር እየሆነ የሚመጣው ከእናንተ ይልቅ እኛ ብሶብናል። እሺ አሁን ደግሞ እናንተ ላይ ተጋባ። አይ ጉድ እውነቴን ነው ተጋብቶባችሁ። አሁን ዛጋ ሰርቆ ሌባ አሁን መቤቴን ቤተክርስቲያን መጥቶ የማያውቅ ሌባ ከሆነ ዛጋ ሰርቆ አሁን ወዮላችሁ ብልኔ ማለት ነው ሲገባ ጌታ ይቅር በለኝ ለምን ሲገባ ማለት ነው ሳይቀስፈው ዝም ብሎ ከወጣ ከዛ ገብርሽ ነገ ገብርኤል ነው እንደዛ የሚለው ወጣቱ ማለት ነው። ነገ ደግሞ አመጣለኝ ያህል ይልና ይሄዳል። ሰርቆ ሲመጣ ዝም ሲለው ልቡ ይደነደናል። ከዚያ በኋላ ተመልከቱ ታቦት ሰራቂው ደግሞ ነው የሚያደርገው። አያችሁ አይደል? ኃጢአት ሰርተን እግዚአብሔር ዝም ሲለን ልባችን ደንድኖ እግዚአብሔር ማን ነው እንድንላለን ያደርገናል። ኃጢአትን ደጋግማችሁ አትስሩት። ከተሰራችሁ ንስሐ ግቡ። ለምን? ያ የተሰራው ኃጢአት ምንን ይወልዳል ካላችሁ የልብ መደንደንን ይወልዳል። ሲበል የልብ መደንደን በሉ እንጂ ከማአስዋር ስዋን ይላል ቅዱስ ዳዊት። እንደ ኮርማ በሬ መጀመሪያ ጥጃው ነው ባለቤቱ እንደዚህ ሽት ሲያደርገው ዝም ፍሩሽ ካውን እየበላ ሲሄድ ልቡ እየሞላ ይሄዳል። ከዛ ሰውየው ልጥመድ ሲለው አንተ ማነህ? በቀንድ ነው ማነሳ ይላል። ሰው ልቡ ይሞላል ኃጢአት ሲሰራ ማለት ነው። ኃጢአት ሰርታችሁ አታሳድሩት የሚባለው እግዚአብሔር ማን ነው እንዳትሉ ነው። እስኪ በሉ ማን ምን እንዳንል ነው?
እስመ ግዘፈ ልብ ይቃወሞ ዘልፈ ለጽድቅ እግዚአብሔር። የልብ መደንደን እግዚአብሔርን ይቃወመዋል። እግዚአብሔር ኃጢአት የልብ መደንደንን ያመጣል። የልብ መደንደን ተመልከቱ፣ ኃጢአት ተደጋግማ ስትሰራ ልብ ይደነድናል። ልብ ሲደነድን ተመልከቱ እግዚአብሔር ይናቃል። እግዚአብሔር ሲናቅ የእግዚአብሔር መቅሰፍት በአገር ላይ ይዘንባል። የእግዚአብሔር መቅሰፍት እንዲዘንብ ያደረገው የኛ ልብ መደንደን ነው። እግዚአብሔር ልባችንን ይመልሰው። አሜን በሉ። እንግዲህ በቃ ወደ መጨረሻው ልሂድ። ከዛ ሙሴ 10ን ታምራት አደረገ። አልዘረዝርም፣ በጣም ብዙ ትርጓሜያት ናቸው ያሉት። አሳለፈን ብዬ ልጨርሰው ብዬ ነው። ከዛም በኋላ 10 ጊዜ ሲደረግ ፈርዖን እምቢ አለ። መጨረሻ ላይ ተመልከቱ፣ ፈርዖን ሙሴን እየተከተለ ሄደ ማለት ነው። ማንን እየተከተለ በሉ እንጂ ንገሩኝ። አሁን ደግሞ የጥብርያዶስ ሰው ነው የሞላው። የጥብርያዶስ ሰው እንጀራ ሲኖር የሚመጣ ማለት ነው። በለው ስቀለው ሲባል አብሮ የሚያሰቅል ማለት ነው። እንደ ጥብርያዶስ ሰው ከግብፅ እንውጣ ወጡ። ከዛ ፈርዖን ሰራዊቱን ይዞ ሲመጣ ሙሴን በድንጋይ እንውግርህ አሉት ማለት ነው። ሙሴን በድንጋይ አንተ ነህ ከግብፅ ያወጣን፣ የግብፅን ዱባ እንደ ልባችን እንዳንበላ እንደው እንዲህ ያሉት እኮ ብፁዕ ዘይሴሰይ እማይደፍር ፋራቲሁ ለፈርዖን ወእማይ አይጋቲያ ለግብፅ። የፈርዖንን ትራፊ የሚበላ ሰው ብፁዕ ነው። የግብፅን ዱባ የሚበላ ሰው ብፁዕ ነው። የግብፅን ውሃ የሚጠጣ ሰው ብፁዕ ነው ማለት ያዙ ማለት ነው። እግዚአብሔር ከእንዲህ አይነት ሕሊና ይሰውረን። እንደው የፈርዖን ባሪያ ከመባል የፈርዖን ባሪያ ከመባል እኮ የእግዚአብሔር ባሪያ መባል ትልቅ ክብር አለው። የዲያብሎስ ልጅ ከመሆን እኮ ተመልከቱ፣ የናቡከደነጾር አገልጋይ ከምትሆን ዳንኤልን ሆነ እስር ቤት መጣል ይሻላል። እሺ እንደ ፈርዖን እዛ ጋር በፈርዖን ቤተ መንግስት ከምትኖር ፈርዖን እንደ ራሔል ልጆች ባሕር ውስጥ ቢከት ይሻላል። ምንም አይጠቅምም። ስለዚህ ተመልከቱ፣ እንደዚያ ባሉ ጊዜ ተመልከቱ ሙሴ እንዲህ አለ፣ እግዚአብሔር ወይ ይህንን ልበ ደንዳና ሕዝብ ምን ብለህ ነው ያመጣብኝ? እኔ ፈጥሬያቸዋለሁን አለ፣ ተማረረ። የዚያን ጊዜ እግዚአብሔር ሙሴን እንዲህ አለው፣ ሙሴ አይዞህ፣ አሁንም ካንተ ጋር ነኝ። አሁንም ከማን ጋር ነኝ? ካንተ ጋር ነኝ። በያዝከው በትር ኤርትራን ባሕር ምታው። ከዚህን በኋላ ጠላትህን ለአታየውም እስከ መጨረሻው አለ። ምንን አታየው? እኔ በሞት ያፈርሰዋል። በጣም የሚገርመኝ ነገር አለ። እግዚአብሔር ደመና አውርዶ በቅዱስ ሚካኤል አማካይነት ለእስራኤል ጋርዶላቸው ፈርዖንና እስራኤል ላማቸውን አንድ ዛፍ ላይ፣ ፈርዖን በወዳ በኩል ሆኖ ፈረሱን አንዷ ዛፍ ላይ አብረው አስረው ሳይተያዩ አደሩ ማለት ነው። አንዷ ዛፍ ላይ አስረው ማለት ነው። በእግዚአብሔር ሲሆን ይቻላል። ማን ሲመጣ በሉ? ቅዱስ ሚካኤል በሉ እንጂ። ቅዱስ ሚካኤል ሲመጣ ጠላት ይጋረዳል፣ ባሕር ይከፈላል። ተመልከቱ። ከዚያም በኋላ ጠዋት ሲነጋ ባሕሩን በሙሴ በትር ከፈለው እግዚአብሔር። በማን በትር ከፈለው? ልቡ የደነደነ ፈርዖን ተከተለው ማለት ነው። ከዚያም በኋላ እስራኤል ገብተው ሲሻገሩ ተመልከቱ። ፈርዖን እንዲህ አለ፣ እስራኤልን ያሻገረ የአገሬ ውሃ ከዚህ ነው መሰል የመጣው መሰለኝ ሳስበው፣ የአገሬ ውሃ ዘረኛ ማለት ነው። የአገሬ ውሃ ፈርዖን እስራኤልን እያሻገረ እኔን አያሻግርም እንዴ? ግባ ተባብሎ ገመድ ለገመድ ተያይዞ ሁሉም ግጥም ብሎ ሲገባ እስራኤል ግጥም ብለው ሲወጡ ምን አለ ሙሴ? ባሕርን በበትርህ ምታ አለ እግዚአብሔር። ባሕርን በምን ምታ? የፈርዖን ሰራዊት ጠቅልሎ ሲገባ ሙሴ ባሕርን በበትር ሲመታው ባሕሩ ተመልሶ ፈርዖንን አሰጠመው። ተመልከቱ፣ ፈርዖን ተመልከቱ፣ እስራኤልን በሚያሰጥምበት ባሕር ሰጠመ። 10 ታምራት ሲደረጉ ሙሴን እስካለማወቅ ፈርዖን ደረሰ አለ። ሙሴ የክርስቶስ ምሳሌ ነው። ኤርትራ ባሕር ተመልከቱ፣ ኤርትራ ባሕር የክርስቶስ የነፍስ የሥጋው ምሳሌ ናት። ያቺ ኤርትራ ባሕር ከሁለት በተከፈለች ጊዜ ፈርዖን ልቡ ደንድኖ እስራኤልን ለመያዝ እንደተከተለ ክርስቶስ በስልጣኑ በመልዕልተ መስቀል፣ የሙሴ በትር መስቀል ነው። በመልዕልተ መስቀል ተሰቅሎ ነፍሱን ከስጋው በለየባት በዚያች ቅጽበት ላይ ሳጥናኤል ክርስቶስን አምላክ አይደለም ፍጡር ነው ነቢይ ነው ብሎ
አምላኬ አምላኬ ለምን ተውከኝ ሲል ሲያለቅስ በመስቀል ላይ ሆኖ መራራ ሞት ሲጠጣ ምራቅ ሲተፋበት አይሁድ ሲወጉ ታይቶ ፍጡር መስሎት መጥቶ ተመልከቱ። በዚያች ቅጽበት ላይ ነፍሱን ከስጋው በለየባት ቅጽበት ላይ ዲያብሎስን በደሙ አሰጠመልን። መድኃኔዓለም ክብርና ምስጋና ለእርሱ ይሁን። ፈርዖን ልቡ ደንድኖ ሙሴን ማወቅ እንደተሳነው ዲያብሎስ ልቡ ደንድኖ የእግዚአብሔርን አምላክነት ማወቅ ተስኖታል። ከዚያም በኋላ ተመልከቱ አንድ ልጨምርላችሁና የመጨረሻ እንደዋዛኝን የመጨረሻ ነው። አሁን አንድ ብቻ በቃ ስለማያልቅ ምን አደርገዋለሁ ብላችሁ ነው። እስኪ በሉ እስራኤል በሉ ከፈርዖን ከወጡ በኋላ በሉ ሁላችሁ ባህር የተሻገረ በግ የበላ ሰው ነው። በሌላ አነጋገር ያቺ ኤርትራ ባህር የሲኦል ምሳሌ ናት። ሲኦልን ማለፍ የሚችል የክርስቶስን ስጋና ደም የተቀበለ ሰው ነው። አይቻልም ያለ ያልበላ ሰው አይወጣም። ሌላው ቀርቶ ተመልከቱ እርሾ ያለበት ቂጣ የበላ ሰው ተወግራ ትገደል ያቺ ነፍስ ተብሏል። እርሾ ያለበት ቂጣ ማለት ምን ማለት ነው? እርሾ የዘር ምሳሌ ነው። ያለ እርሾ የጸሎት ሐሙስ ዕለት የሚጋገረውን ቂጣችሁን እየነገርኳችሁ ነው። የከተማ ሰው እርሾ እያደረገ ይጋገራል ይጣፍጠው ማለት አይደረግም። እሺ የሚጋገረው እንዲሁ ነው። ለምን እንዲሁ ይደረጋል ቢባል እንበለ ዘር የተጸነስክ ነህ ለማለት ነው። እርሾ አርጋት ሳታረጉ ቂጣ ጋግሩ ማለቱ እግዚአብሔር እሱ ምን ያደርግለታል? አይቀምሰው ቴስቱን ምን ያደርግለታል? እንግዲህ ምንድነው ሲባል እንበለ ዘር ነው የምወለድ ማለቱ ነው። ክርስቶስን እንበለ ዘር በዘር ተወልዷል ሩቅ ብእሲ ነው የሚል ባሕረ እሳትን አይሻገርም። የግብጽ ሲሳይ ሆኖ ይቀራል። እኛ ግን ክርስቶስን እንበለ ዘር ተወልዷል ብለን እናምናለን። የእሱ ልጆች ያደረገን ይመስገን። ከግብጽ ከወጡ በኋላ ባሕር ተከፈለ። እስኪ ከግብጽ በሉ ከወጡ በኋላ ምን ተከፈለ? ባሕር ከተከፈለ በኋላ በየት አደሩ? በድንኳን በሉ። ከዚያ በኋላ ለዘላለም ፈርዖንን አላዩትም። እኛም ለዘላለም ዲያብሎስን ላናይ በባሕረ ጥምቀት ስንጠመቅ ዲያብሎስን ለዘላለሙ ላናየው ሳጥናኤልን ቀብረን አሮጌ ማንነታችንን ቀብረን ክርስቶስን ለበሰን። እርሱ ራሱን ያለበሰን መድኃኔዓለም የተመሰገነ ይሁን። ከዚያ ተመልከቱ በበረሃ በድንኳን አኖረን። ይችን ብቻ ነው የምናገር። እስኪ በሉ በበረሃ በሉ በድንኳን አኖረን። በረሃ የተባለው የዓለም ነው። ድንኳን የተባለችው ቤተክርስቲያን ናት። ደመና የተባለችው ድንግል ማርያም ናት። መና የተባለው የክርስቶስ ሥጋ ነው። አለት የተባለው ክርስቶስ ነው። ከአለቱ ላይ የፈለቀበት የሙሴ በትር የተባለው የዛ የለንጊኖስ ጦር ነው። ከአለቱ ላይ የፈለቀው ውሃ የተባለ ደሙ ነው። በበረሃ የሚኖሩትን በድንኳኑ ያሉትን መና እየመገበ 40 ዘመን አኖራቸው። የካዱትን ሰዎች በእባብ አስጨረሳቸው። አጉረምራሚ ክርስቲያን በመቅሰፍት ያልቃል። በእግዚአብሔር የሚያጉረመርም በመቅሰፍት ያልቃል። ክርስቲያን ስለሆናችሁ መንግስተ ሰማያት ነው የምትገቡት አልላችሁም። የእውነተኛ ክርስቲያን ከሆናችሁ መንግስተ ሰማያት ትገባላችሁ እንጂ በእግዚአብሔር ላይ የሚያጉረመርሙት እስራኤላውያን በእባብ አለቁ። 40 ዘመን ተመገቡ። በምን በሉ? በድንኳን በሉ እንጂ በሉ በድንኳን በሉ። ከድንኳኑ የወጣ ሰው ይጠፋል። ከቤተ ክርስቲያን የተለየ ሰው ሕይወት የለውም። 40 ዘመን በድንኳን ካኖረ በኋላ በጨርሻለሁ ተነስተው ነበር ለካ እንዳይቾታለሁ። ከዛ ተመልከቱ 40 ዘመን በድንኳን ካስቀመጠ በኋላ በኢያሱ እየመራ 10 ሌባዎች ሰላዮች ነበሩ አይደል? እንታይ 10 እነዚህ አጉረምራሚ ሆዳም አገልጋይ ናቸው ይላል ቅዱስ ሳዊሮስ ዘስሙናይ። እና እነሱ የተሳሳተ ነገር ያንን ሀገር አንወርስም፣ ቁመታቸው እንደ ዝግባ ነው፣ ኃይለኛ በእነሱ ዘንድ እንደ አንበጣነን፣ አይቻልም የሚሉት እነዚህ የዚህ ዓለም ነገስታት ኃይል አይተው እግዚአብሔርን የሚያስክዱ ናቸው አለ። እውነት ነው፣ ኃይለኞች ናቸው። ግን ያንድ ባለስልጣን ኃይል የሚለካው በእግዚአብሔር ኃይል ነው። በማን ኃይል ነው? ከእግዚአብሔር የሚቀማ የሚወስደን ሰው አለ? ከዚያ በኋላ ተመልከቱ 40 ዘመን እንደዚያ ካረገ በኋላ በኢያሱ እየመራ ምድረ ርስት አወረሳቸው። ያቺ ምድረ ርስት የእመቤታችን የመንግስተ ሰማያት ምሳሌ ናት። እዚያች የሚሄዱት በካህናት የሚመሩ ናቸው። በእነሱ ስንመራ ተመልከቱ እንዘ ሚካኤል ያውር ቅድመ ትዕይንቶሙ ለእስራኤል። ሚካኤል ግን በሉላችሁም ከእስራኤል ከተማ ፊት ለፊት ይሄድ ነበር። እስከ የት ድረስ? እስከ ምድረ ርስት በሉ እንጂ። ሚካኤል እስከ የት አብሮን አለ? እስከ መንግስተ ሰማያት በሉ። እስከ የት አብሮን አለ?
እስከ መንግስተ ሰማያት አብሮን አለ። ዕብራውያን ምዕራፍ 1 ላይ አኮኑ መላእክት መንፈስ ምንቱ በእንተላለው ሚረሱ ሕይወተ ዘላለም። መላእክት የሰው ልጆች የእግዚአብሔርን መንግስት ይወርሱ ዘንድ የሚላላኩ አገልጋዮች አይደሉም። ምን እንዳለ ሚካኤል ሲመጣ ከምድር አሸዋ ከሰማይ ከዋክብት የበዙ መላእክት መጥተው ይረዱናል። ሚካኤልን የሰጠን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።